ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን እንዴት ናችሁ? ይህ ጂኤምኤም ቲቪ ነው። ፕሮግራማችን ጉዳያችን ነው። ጉዳያችን እንግዲህ የተለያዩ ርዕሶችን በየሳምንቱ ይዘን እንቀርባለን። ዛሬም በቤተክርስቲያን አመራር ጉዳይ ላይ አንዳንድ ሀሳቦችን እንድናነሳ እንግዳ ጋብዣለሁ። የዛሬ እንግዳችን ዶክተር ዳዊት አስፋው ነው። በተለይ በቤተክርስቲያን አመራር ላይ አሁን ያለችው ቤተክርስቲያን ምን ደረጃ ላይ ትገኛለች የሚለውን እንፈትሻለን። ፕሮግራማችንን እስከ ፍጻሜ ድረስ እንድትከታተሉ በአክብሮት ነው የምጋብዘው። ዶክተር እንኳን በደህና መጣ። እንኳን ደህና ቆያችሁኝ። ለዚህ ፕሮግራም ደግሞ እናንተም እንግዳችሁ አድርጋችሁ ስለጠራችሁኝ እጅግ አድርገን አመሰግናለሁ። በጣም ደስ ብሎኛል። አውቄያለሁ ከተጣበበ ጊዜ እንደሰጠህን፣ ግን ደግሞ ያው ለሰዎች ደግሞ ይጠቅማል ብለህ ስለመጣ እዚህ ድረስ በጣም እጅግ አድርጌ ነው የማመሰግነው። ዶክተሬት በምን ትምህርት ነው ብዬ እስቲ ልጀምር። በተለያዩ የትምህርት ዘርፎች 3 አይነት ፒኤችዲ እና አንድ የዶክተሬት ትምህርት በከፍተኛ ደረጃ አለኝ። አንደኛው በሊደርሺፕ እና በክርስትና ሊደርሺፕ የተያያዘ ነው። ሁለተኛው ፒኤችዲ ደግሞ በዚህ በዲቪኒቲ ስነ መለኮት ትምህርትን በተመለከተ ነው። ሶስተኛው ዶክተሬት ነው። ከፒኤችዲ በጥቂቱ የሚያንስ ነው፣ ግን በሶሻል ወርክ በስነ ማህበራዊ ትምህርት 2 ፒኤችዲ 1 ዶክተሬት አለኝ። ከዛ ደግሞ እንግዲህ በማኔጅመንት ደግሞ የተማርኳቸው ሌሎች ማስተርሶች አሉኝ። አንደኛው በኢንተርናሽናል ሪሌሽንሺፕ ኤንድ ዲፕሎማሲ የአዲስ አበባ ዩኒቨርሲቲ ማስተርስ አለኝ። የቢዝነስ አድሚኒስትሬሽን ደግሞ እንደዚሁ የአልፋ ዩኒቨርሲቲ ኮሌጅ አለኝ። በሊደርሺፕ ደግሞ እንደገና ከዚህ ከቪዥን ኢንተርናሽናል ከግሬስ ሊደርሺፕ ኤንድ ቴዎሎጂ ኮሌጅ ጋር ተያይዞ በህብረት ነው የሚሰሩት። ከዛም ደግሞ ይህንን አግኝቻለሁ። ከዛ በታች ያሉት እንግዲህ ዲፕሎማም ዲግሪዎቹም በርከት ያሉ ናቸው። ብዙ ዘመን ትምህርት ላይ ነበርክ ማለት ነው? አዎ፣ ግን ረዥም ጊዜ ያው በእግዚአብሔር ሰዓትም በተለያየ የስራ ቦታዎች ላይ በማሳለፌ ምክንያት በአገልግሎትም ያሳለፍኩት ጊዜ ስለነበረኝ ወደ አዲስ አበባ ጠቅልዬ ሙሉ ለሙሉ መግባት ከገባው በኋላ ወደ ትምህርት ዓለም እንድመለስ እግዚአብሔር በከፈተልኝ መንገድ ቶሎ ብዬ በሁለት ዲግሪና ማስተርስ እና ፒኤችዲ እያደረግኩ እንግዲህ በጣም በአስቸኳይ በሆነ መንገድ በ8 እስከ 10 ዓመት ባሉ ጊዜያች ውስጥ ነው እነዚህን ያዝኩት። ግን በአንድ ጊዜ 2 ኳሊፊኬሽኖችን ለመያዝ ባደረግኩት ጥረት እግዚአብሔር ረድቶኝ ነው። ደስ ይላል። ጥሩ ለውይይታችን ጥሩ ምክንያት አግኝተናል። እስቲ እንደው ላንሳና የቤተክርስቲያን አሁን ሁኔታ እንግዲህ አገልጋይ ብለህ በብዙ መንገድ ቤተክርስቲያን ውስጥ ቆይተሃል። እንደው የቤተክርስቲያን አሁናዊ ሁኔታውን እንዴት ነው የምትገልጸው? አንተ ከዳንክበት ጊዜ ጀምሮ ሊሆን ይችላል ወይ በተለያየ መንገድ፣ ግን የምታያቸው ለውጦች ምንድን ናቸው? የአሁናዊ ሁኔታውን ሳየው እና ስመለከተው ቀድሞ የነበሩትን አንዳንድ በቤተክርስቲያን የሚገኙ የመሪነት ኳሊቲዎችን ጥርት ያለ መንፈሳዊ ሂደት የነበራቸውን ሂደቶች እና መጽሐፍ ቅዱሳዊ የሆኑ መሰረቶችን ቀስ በቀስ እየተሸረሸሩ አሁን ያሉት የቤተክርስቲያን የአመራር እና በመሪና በተከታይ መካከል ያለውን ግንኙነት በጥቂቱም በብዙ የቀድሞውን ነገር እያጣ መጽሐፍ ቅዱስ ሳይቀየር ማህበረሰባዊ የሆነው ዑደት አለመጣጣም፣ ይሄ ቀስ እንግዲህ የተለያዩ ምክንያቶችን ለነዚህ መናገር ይቻላል። አንደኛው ቀስ በቀስ በፊት የነበሩት የቀድሞ የክርስትና ሕይወት ይሻላል እየተባለ አሁን በብዛት እየተነገረ ያለበት ምክንያት የቀድሞዎቹ ብዙ ምን የሚያደርጉ ናቸው? ለመጽሐፍ ቅዱስ የመታዘዝ የመጽሐፍ ቅዱስን እሴቶች ተጠቅመው የመጽሐፍ ቅዱስን ትእዛዛቶች ተጠቅመው እነሱን ለመፈጸም በሚደረግ ሂደት ውስጥ ለመንፈስ ቅዱስና ለእግዚአብሔር የቃሉ ሐሳብ ተገዢዎችና እሱን የሚመሩ
መሪዎች ነበሩ። ከዚህ የተነሳ የእግዚአብሔር ፍርሃት በቤተ ክርስቲያን ውስጥ ስለነበረ ቤተ ክርስቲያን ውስጥ የሚታዩት ታምራት፣ ድንቅ ምልክት፣ የመንፈስ ቅዱስ በነፃነት የመስራት የማገልገል አገልጋዩ ደግሞ ኮሚትድ ሆኖ ለአገልግሎት የመሰጠት ሁኔታ የቀድሞዎቹ በደንብ በሚታይ መልኩ ብዙ መሰረት ጥለውልናል ብዬ አስባለሁ። ይህንን እንግዲህ በእኔ በነበርኩበት ከ28 ዓመት ባለው ሁኔታ ውስጥ ነው የምናገረው። ብዙ እንግዲህ 50 ዓመት 60 ዓመት የቆዩት ደግሞ ከዚህ በላይ የሚናገሩት አይነት ኳሊቲ አላቸው። እንዴት ክርስትና ጥራት የነበረውና አሁን ደግሞ እየተጋፈጠቻቸው የመጣችውን የዘመናዊ ተግዳሮቶች በተመለከተ ምን አይነት ለውጥ እንዳለ አሁን በገሃዱ ዓለም እያየነው ነው ያለው። እነዛ ለውጦች ምንድን ናቸው ስንል አሁን የሚታዘዘው የእግዚአብሔርን ቃል የሚታዘዘው ምን ያህሉ ነው? ጥርት ያለ የእግዚአብሔርን የመንፈስ ቅዱስ ምሪት የሚቀበለው ምን ያህሉ ነው? በአሰራር በመዋቅር በቤተክርስቲያን ውስጥ ባለ መዋቅር ውስጥ የሚመረጡ የመሪዎች እና የምዕመናን አይነቶች ምን አይነቶች ናቸው ብለን አንዱን ክፍል እንደው ከብዙ በጥቂቱ ማየት የሚያስፈልግ ይመስለኛል። መስተጋብሩ ምን ይመስላል? ቤተክርስቲያን ውስጥ ያለው የመሪዎችና የምዕመናን መስተጋብር ምን ይመስላል? ስለዚህ አሁን ባለው እንግዲህ ኢትዮጵያ ውስጥ ስላለ በኢትዮጵያ ኮንቴክስት መሰረት አሁን 3 መሰረታዊ ችግሮች የአሁኗ ቤተክርስቲያን እየተጋፈጠች ትገኛለች ብዬ አስባለሁ። አንደኛው የአስተምሮ ውዝግብ፣ የስህተት ትምህርት እና የስህተት ትምህርት ያለው ለመለየት እንኳን እስከሚያስቸግር ድረስ የአስተምሮ ችግር አለ። እነዚህ ነገሮች እንግዲህ የሚስተካከሉት ከአስተምሮ ተነስተን መጽሐፍ ቅዱሳዊን ይዘት ለማስያዝ ሲሞከር አንዱ የተረዳሁበት በዚህ መልኩ ነው፣ አንዱ የተረዳሁበት በዚህ መልኩ ነው በሚል የዶክትሪን ጥሰትና የዶክትሪን ልዩነት እስከሚፈጠር ድረስ ተደርሷል። ከዛ ሁለተኛው እንግዲህ አንደኛው የቤተ ክርስቲያን እየተጋፈጠች ያለችው የልምምድ ቤተ ክርስቲያን ውስጥ ያሉ ልምምዶች፣ መጽሐፍ ቅዱሳዊ ያልሆኑ ልምምዶች፣ በራስ ልምምድና በዓለማዊ ልምምድ ላይ የተመሰረቱ ተግባሮችን እያየን ያለ ነው። እግዚአብሔር መቼም መጽሐፍ ቅዱስ ሲናገር ከትንቢት የሚበልጥ ቃል አለን አለ። ከቃሉ ጋር የማይሄዱ የትንቢት የመገለጥ ያስተምሮ ግድፈቶች ያመጧቸው ልምምዶች ስነ አፈታትንና ስነ አሰባበክን አስተምራለሁ በእንትና በትምህርት ቤት ስነ መለኮት ትምህርት ቤቶች ውስጥ አስተምራለሁና ሳስተምር ከየቦታው የሚመጡት መሪዎችን በምናነጋግርበት ጊዜ የሚነግሩን አንዱ ይሄ ልምምድ መጽሐፍ ቅዱስ የማያውቀው ልምምድ ቤተክርስቲያን እየተጋፈጠች ትገኛለች። ሶስተኛው በጣም የተጋፈጠችው ያለው ነገር ልምምዱን ጨምሮ ስነ ምግባር ችግር፣ የእግዚአብሔር የሚጠብቅብንን ስነ ምግባር በአግባቡ በቤተ ክርስቲያን እያሳየን አይደለም። ይህ ስነ ምግባሩ ችግር ደግሞ ተከታዮቻችን ላይ ያመጣው ችግር አለ። ምክንያቱም በተመሳሳይ ሁኔታ በጥሩ ስነ ምግባር የተገነባ መሪ ጥሩ የሆነ ተከታይ ይኖረዋል። ኢየሱስ ጥሩ ተከታዮች የነበሩት እሱ የሚያሳያቸው ሰርቫንት ሊደርሺፕ፣ ይሄ አገልጋይነት መሪነት ወይም መሪነት አገልጋይነት የሚለውን ኮንሰፕት በደንብ አድርጎ ወደ 12ቱ የሚያስተላልፍበትን መንገድ ያሳያቸው ነበረ። አሁን ያለው መሪ በየትኛው የኳሊቲ መጠን ወይም ኳሊፊኬሽን መጠን ለመሪዎቻችን እያሳየን ነው የሚለው ነገር የቤተ ክርስቲያን ሶስተኛው ምትክ እየተጋፈጠች ያለችው እንትን ነው፣ ተግዳሮት። አራተኛው ደግሞ ያው ዘመናዊነቱን
እኔም አንተም እንረዳዋለን። ከዚህ የተነሳ አሁን እዛ ዘመናዊነት ላይ ያለው ዳይናሚክስ እጅግ ትልቅ የሆነ ተግዳሮት መጥቷል። የሶሻል ሚዲያው ለቤተ ክርስቲያን አክሰሱ ከፍተኛ በመሆኑ የተነሳ ሰዎች ከመሪዎቻቸው ከሚሰሙ ይልቅ ቀድመው ከሶሻል ሚዲያ የሚሰሙት ብዙ መረጃዎች፣ የመረጃ ዘመን ስለሆነ ከዛ መረጃ ተነስተው ብዙ አላስፈላጊ የሆኑ ድምዳሜዎች ውስጥ እየገቡ እንደገናም ደግሞ የሚገጥማቸውን ጉዳዮች ለመፍታት ወይም ደግሞ ምክር ለማግኘት ወደ መሪዎቻቸው ከሚሄዱ ይልቅ ወደ ሶሻል ሚዲያ በመሄድ የተቋረጠና የተቆራረጠ የመሪዎችና የተከታዮች ግንኙነትን ቤተ ክርስቲያን እየተጋፈጠች ትገኛለች። በጣም ጥሩ ሀሳብ ነው የምታነሳልኝ ዶክተር። በተለይ ምን አመጣልኝ አንተ ተናገርክ። በተለይ የቀደሙት አገልጋዮች ላይ ሰሞኑን ከትልቅ ሰዎች ጋር ኢንተርቪው እያደረኩ ነበር። 50 ዓመት 70 ዓመት ያገለገሉ አይቻለሁኝ እና በጣም እደነቅ ነበረ። በጣም ሀምብል መሆናቸው ምን የነበረው ፕሮግራም ጋቢ ነው የተሸለሙት። ግን እንዴ ለዚህ እንበቃለን ወይ? በጣም ገረመኝ። ምን አድርገን ነው አምል ትህትናቸው ገረመኝ። በዚህ ልክ መሪዎች ማገልገል አለባቸው። በተለይ እነዚህ ሰዎች አሁን ዘመን ላለን አገልጋዮችና መሪዎች ምሳሌ የሚሆኑ ናቸው። ማለት ታማኝነታቸው፣ ታሪካቸውን እየሰማሁ ነበር። ከሳንቲም ደረጃ አለ ምክንያት እንዳትወጣ የሚያደርጉት ትግል እውነት ነው። በቤተ ክርስቲያን ነው ማለት የከፈሉት ዋጋ፣ ታማኝነታቸው፣ ትህትናቸው እሱን እያየሁ ነበርና እንዳልከው ነው። ይሄ ቀስ በቀስ እየጎደለ ስለመጣ መሪነት ምንም ነገር ሆኖ አሁን ያለው ውጤት አምጥቷል ልንል እንችላለን። እና አንዱ ምናልባት በኋላ ተነካለ፣ ግን እንደው እኔ ካየሁት ልናገር ብዬ ነው። ትልቁ የሊደርሺፕ ኳሊቲ ትህትና እንደሆነ በእነሱ ላይ ነበር፣ ታማኝነት እንደሆነ በእነሱ ላይ ነበር። እና ዛሬም በቤተክርስቲያን ያሉ መሪዎች ይህ ፕሮግራም የሚሰሙ በዚህ ደረጃ ነን ወይ ብለን ራሳችንን እንድናይ ያደርጋል ብዬ አስባለሁ። እንግዲህ ወደ ጥያቄ ልግባ አይደል? እሺ፣ ተራ በተራ እያየናቸው ጥሩ ሀሳብ መነሻ ጥሩ አግኝተናል። ቤተክርስቲያን በተለይ የቤተክርስቲያን አመራር እና የመንግስት አመራር ልዩነት አለው። ከዚህ ጋር በተያያዘ ምናልባት መሪ ማለት ምንድን ነው የሚለውን ብናይ፣ መሪ ምንድን ነው? እኛም መራናል ስንል አንድ ሰው ምን ማለታችን ነው? ያ ሰውስ እየመራው ነው ሲል ያለን በጣም አሁን የቤተ ክርስቲያን የወቅቱ ጥያቄ ነው ያነሳው። በጣም ይሄ ትኩሳት ላይ ያለ የተጣደ ብረት ምጣድ ላይ ያለ ጥያቄ ነው። ምክንያቱም በመሪዎችና በቤተ ክርስቲያን ምእምናን መካከል ያለው መስተጋብር እንዴት እዚህ ደረጃ ደረሰ? አሁን አንተ ካነሳው የቀደሙት ትሁት ከሆኑ ታማኝ፣ ለገንዘብም ለሰውም ለእግዚአብሔርም ታማኝ ከሆኑ በምን ምክንያት ነው ቃሉ ሳይቀየር የመጽሐፍ ቅዱስ ምሪቱ ሳይቀየር የመንፈስ ቅዱስም ሕልውና እያለ ይሄ ሁሉ የሰማይ ግብአት እያለን ለምንድን ነው የተቀየረው የሚለውን ነገር እናያለን። እንደው ከእሱ ጋር ተያይዞ እንዴት ነው ወደዚህ እድገት የመጣ ነው የሚለውን ነገር ለማየት ሞክሬ ነበር እና ብዙ ቤተክርስቲያን እኮ ብዙ ጥሩና መልካም ነገሮች አሏት፣ አሁን አሏት። ግን ለምንድን ነው እየቀነሰ የመጣው? ለምንድን ነው ተግዳሮቱ እየበዛ ቤተክርስቲያን ስብዕናዋ ላይ የገጽታ መልኳ፣ የቀድሞ መልኳ፣ ደስ የሚለው መልኳ እየጠፋ እየደበዘዘ የመጣ የሚለው ነገር ምክንያቱም ነጥረን ማየት አለብን። እንግዲህ መንፈሳዊ ጥልቀት እየቀነሰ ሲመጣ ዓለማዊ አስተሳሰብ ምን እያለ ይመጣል? እየደረጀ ይመጣል። ስለዚህ ሰዎች መንፈሳዊውን ግብአት፣ መንፈሳዊውን መመሪያ፣ መንፈሳዊውን እሴቶች እየጣለ ሲመጣ ዓለማዊና ስጋዊ የሆኑ ነገሮች ምን እያሉ ይመጣሉ? ከፍ እያሉ ይመጡና መጨረሻ ላይ የምንወስናቸው ውሳኔዎች፣ የምንተገብራቸው የባህሪ ተግባሮች፣ የምንሰራባቸው የስራ ሂደቶች በሙሉ ምን መሆን ይጀምራሉ? ስጋዊ መሆን ይጀምራሉ። በሰው ጥበብና በሰው እውቀት ላይ የተመሰረቱ ይሆናሉ። ቴክኒክና ታክቲክ መድረኩንና ቦታውን፣ ስራውን፣ መዋቅሩን ይዙታል።
የሰውኛ ማንነት ብቻ እየተገለጠ የመንፈሳዊ ሴቶቻችንን እየጣል አሁን አንተ እንደምትለው ትህትናን፣ ታማኝነትን፣ እምነትን፣ የመንፈስ ቅዱስ ፍሬዎች የሚባሉትን ሁሉ ዲግሬድ እያደረገ እየቀነሰ ሲመጣ ቤተ ክርስቲያኖቻችን አሁን የሚያዩትን የሚታዩትን አይነት ገጽታ እየያዙ ይመጣሉ። እንደው ከክርስቶስ የአገልጋይነት ምሳሌ ይልቅ ስልጣንና ተጽዕኖ ገዢ ሆኖ ይመጣል። ስለዚህ ይህን ደግሞ የተማርነው ከዓለማዊ አገዛዝ ስርዓት ነው እንጂ ከቤተ ክርስቲያን ከመጽሐፍ ቅዱሱ የወጣው እሴት አይደለም እየሰራብን ያለው። ስለዚህ ወደ መሪነት የሚመጡት ሁሉ በምን አይነት መልኩ ነው ወደ መሪነት የሚመጡት የሚለውን ሩት ኮዝ ዋነኛ ምክንያት ማየት ያስፈልጋል። ስለዚህ መንፈስ ቅዱስን የሚያሳዝን አሰራር ስትጀምር በቤተ ክርስቲያን ውስጥ ስጋዊ ቦታውን ይይዘውና መንፈስ ቅዱስ ሊሰራ ያሰባቸውን ነገሮች ሁሉ መስራት የማይችሉበት አቅም ውስጥ እየተገባ ይመጣል። የመሪዎች የስልጣን የተተኪ አመራር እቅድ እንዴት ነው እያፈራን ያለ ነው? መሪዎችን ሲተኩ በምን መልኩ ነው? የሐዋርያት መሪዎች ሐዋርያት ምዕራፍ 20 ላይ መሪዎችን ሲልኩና አገልጋዮችን ሲልኩ በመንፈስ ቅዱስ ምሪትና በመንፈስ ቅዱስ የመጀመሪያ ቅድሚያ በመስጠት የሚያደርጓቸው የመሪ አመራረጥ ነው ያላቸው። ጳውሎስ ለጢሞቴዎስ ያንን አይነት መመሪያዎች ሲሰጥ ከመንፈስ ቅዱስ ጋር ህብረት በማድረግ ምን ማድረግ እንዳለበት እኔን በድፍረት እኔ ኢየሱስን እንደምመስል እኔን ምሰሉ ብሎ በሚሰብክበት መድረክ ላይ አሁን ያ ነገር ይታያል ወይ? አሁን ማንን እንምሰል? እንግዲህ እነዚህ ግልጽ የሆኑ ነገሮች አሉ በቤተ ክርስቲያን ውስጥ አሁን እየታዩ አሉ። ከዚህ የተነሳ ተተኪ መሪዎች የሚተኳቸው መሪዎች ጋር ያላቸው ቅርርብና ሂደት እየተበላሸ የምርጫው ሁኔታ መንፈስ ቅዱሳዊ ሳይሆን ስጋዊ በመሆኑ የተነሳ አሁን ያለው አመራር ይህንን እየተጋፈጠች ያለችበት ዘመን ነው። ለማስተካከል መንፈስ ቅዱስ አለ። ለማስተካከል መጽሐፍ ቅዱሳዊ መመሪያዎች አሉ። ለምንድን ነው ኢግኖር ያደረግናቸው? ለምን ኔግሌክት ያደረግናቸው? ለምንድን ነው ቸል ያላቸው? እነዛን መመሪያዎች ለእኛ በሚመች መልኩ መዋቅሩን ስለምንሰራው ነው። ከዚህ የተነሳ ቀድመን በቀድሞዎቹ መሪዎቻችን መካከል ሲገለጥ የነበረው ታምራት፣ ድንቅ ምልክት የት አለ? አሁን እኮ አንድ የሆነ ቦታ ላይ አጋንንት ቢወጣ እሱ በቴሌቪዥን በየቦታው ለዓመታት ይታያል። ምንም ሳይታዩ እኮ የቀድሞዎቹ በየገጠሩ ብትሄድ ገጠር ላይ ያገለገልኩ ስለሆነ ስለማቅ ብዙ ታምራት ከምዕምኑ ጀምሮ ነው ታምራት የሚያደርገው። እነሱም ቴሌቪዥን ላይ ሲያመጡት አታይም፣ ወይም ደግሞ የሆነ መድረክ ላይ አምጥተውት እንደ ማስታወቂያ ሲሰሩት አታይም። ስለዚህ እነዚህ ነገሮች አሁን በቤተ ክርስቲያን አሰራር ላይ ከፍተኛ የሆነ አለመግባባት ፈጥረዋል። የዛሬዋ ቤተ ክርስቲያንን እንግዲህ እንያት ብንል በመጽሐፍ ቅዱስ መስተዋት መሰረት እሴቶቿን የምታስኬድ ባለመሆኗ ወደ እግዚአብሔር እንደ ማህበርም እንደ መሪም መመለስ የሚገባት ጊዜ አሁን ነው ብዬ አስባለሁ። ቅድም ትንሽ ጠቀስ አድርገህልኝ የገንዘብ አስተዳደራችን እንዴት ነው? ትልቁ ጥያቄ። መቼም ገንዘብ የማያጣለው ቦታ የለም ታውቃለህ። በተለይ በዚህ ዘመን ደግሞ ዓለም ያው የራሷ እሴት ስለሆነ
ያው እሷም የምትመዘንበት መንገድ በሀብት በዝና በመሳሰሉት ዓለማዊ እሴቶች ነው የምትተዳደረው። ቢጣሉበትም ቢጋደሉበትም ጦርነትም ቢፈጸምበትም ያ የዛ እንትን ባህሪ ነው ትላለህ። እሱ በሕግ በስርዓት በፍትህ ሊፈታ ይችላል። ነገር ግን ወደ ቤተ ክርስቲያን ስንመጣ እስቲ አስበው። ዛሬ ስንቶቻችን ለገንዘብ ታማኞች ነን? ብዙዎቻችን በየትኛውም የመንግስት ስትራክቸር ውስጥ ልንሰራ እንችላለን። ደግሞ በተመሳሳይ ደግሞ የቤተ ክርስቲያንም አባላቶች ነን። የእግዚአብሔር መንግስትም ደግሞ ልጆች ነን። ግን እዛ ጋም እዚህ ጋም ያለን ይሄንን ትውልድን ያስጨነቀ የገንዘብ አስተዳደር፣ በገንዘብ ላይ ያለን ታማኝነት፣ ትህትና፣ ግልጽነት የት ጠፋ? እንዴት አጠፋ ነው? ይሄ አንዱ ትውልዱ የሚጠየቀው። ይሄም ያለው አሁን ያለው የቤተ ክርስቲያን መዋቅር መሪዎች የሚያስቡበት በጣም በጥልቀት ሊሰሩበት የሚገባ በትምህርትና በተለያዩ የመጽሐፍ ቅዱስ እሴቶች ውስጥ ገብተን ተመልሰን እንደገና እግዚአብሔርን ቃል የበላይነት ለመስጠት በቃ ዋነኛ አስኳል የሆነ ጥሰት እንደሆነ አውቀን ወደዛ መመለስ ያለንበት ጊዜ ነው ብዬ በደንብ እመለከታለሁ። ምንም ከመሪው መለየት አይቻልም አሁን በዚህ ጉዳይ ላይ። ምክንያቱም መድረክ ላይ ሆነ የምትሰብከው ሰው ቃልህን የሚሰማው ሰው አንድም የዛኛው የምድራዊ መንግስት ሰራተኛና አገልጋይ ነው። እዚህ ደግሞ የእግዚአብሔር መንግስት ምእምን፣ ካህን፣ ቅዱስ ህዝብ ነው። ይህንን ባላንስ አጣጥሞ መሄድ የሚችለው እንዴት ነው? ሴቶቹን ከዚህ ተምሮ ወጥቶ ያኛውን የሚያገለግለውን ማህበረሰብ የሚያገለግለውን አካል የሚያገለግለውን ተቋም በቅድስና በጽድቅ በትህትና በፍቅር በሰላም ለማገልገል የሚያስችል ነገር አስታጥቀው ካልወጣ እዛ ጋር ሄደው ምን እያደረገ ነው የሚለውን ብታይ በጣም እያሳዘነ ባለበት ዘመን ላይ ነን ያለ ነው እና እኔ የአሁኑን ዘመን ሳየው ይሄ ሁሉ እንዴት አድርገን ወተን ብንሄድ ነው? ምን አይነት ትራክ ነው የሳት ነው? አንድ የሳተ ባቡር እኮ ትራኩን ከሳተ ይወጣል። ይወጣ ሄዶ ይወድቃል። ቤተ ክርስቲያን እየሳተች ወታ መልካምና በጎ ነገሯ እንኳን ቢሆንም ነገር ግን ቀስ እያለች ወዴት ነው የምትሄደው የሚለው ነገር መጠናትና አክቹዋሊ ብዙ ጥናቶች አሉ። እኔ ካነበብኳቸው የ40 ዓመት ጥናቶቹ ተመሳሳይ ናቸው። ትላንትናም የነበሩት ችግሮች አሁንም እያደጉ የመጡት ችግሮች ሩት ኮዛቸው ምክንያታቸው ተመሳሳይ ነው። የመሪ ችግር አንዱ ነው። የመሪ እሴቶች ሌላው ችግሮች ናቸው። የመሪነት አመራረጥስ ምናልባት ከዚህ ጋር የተያያዘ አይሆንም ዶክተር? ለዛ ላይ መነሻ የሚሆነው አንድ ሰው ወደ መሪነት በምን ምክንያት ነው የሚመጣው? እኛ እስካሁን እንዳለን ልምድ በምን ምክንያት ነው አንድ ሰው መሪ የሚሆነው? ትልልቆቹም እንበላቸው አሁን አዲስ የመጡትም እንበላቸው እንደ ቤተክርስቲያን ነው የምንነጋገረው። እንዴት ነው አንድ ሰው ወደ ስልጣን ልበለው እንግዲህ በቤተክርስቲያን ደረጃ መሪነት ኃላፊነት እንደሆነ ስለሚገባኝ ነው። ግን በምን ምክንያት ነው የሚመጡት ሰዎች ወደ መሪነት? አካሄዱ ትክክል ነው ወይ? መጽሐፍ ቅዱሳዊ ነው ወይ? እንዴት ነው ያየው? እሱ ስለሆነ ይመስለኛል ይህን ሁሉ አሁን የተነጋገርነው ነገር ሊያመጣ የሚችለው እና አመጣጠውን እንዴት ነው የሚለውን እስቲ እንግዲህ አሁን በጣም የሚገርም ጥያቄ ነው የምትጠይቀኝ። በሁለት ከፍለን እንየው። መጽሐፍ ማነው በቤተ ክርስቲያን ውስጥ የመሪ ምንጭ ማን ነው ብለን ነው ማየት ያለብን። የመሪ ምንጭ እግዚአብሔር ነው። እግዚአብሔር ደግሞ ይጠራል። ከዓለም እሴቶች ለየት የሚያደርገው እኮ የቤተ ክርስቲያን የመሪ እሴት የሚጀምረው ከጥሪ ነው። ከማን? ከእግዚአብሔር ከራሱ። ስለዚህ
ከዓለም ጋር ያለውን ልዩነት በኋላ እናየዋለን። ነገር ግን አሁን ቤተክርስቲያን ላይ ያሉት አመራሮች በምን አይነት መልኩ ነው ወደ ስልጣን መቀመጫ የሚመጡት የሚለውን ነገር በደንብ አድርገን በሰል አድርገን ማየት ያስፈልጋል። ምን ግብ ቢኖረው ነው መሪ እግዚአብሔር የፈልገው በቤተክርስቲያን ውስጥ? አንደኛ ልጅ አለው፣ ሁለተኛ መንግስት አለው። እግዚአብሔር የእግዚአብሔር መንግስት አለው። በመንግስቱ ውስጥ መዋቅር አለው። መዋቅር ውስጥ የሚሰሩ ሰዎች ይፈልጋል። የሰው ኃይል አለው። እነዛ ደግሞ ካህናት ናቸው፣ ልጆች ናቸው፣ የተመረጡ ናቸው፣ የስራ ድርሻ የተሰጣቸው ናቸው። ይሄንን ይዘን የሚመጡበት መንገድ ፍሬ አለማፍራቱ፣ የደበዘዘ የመሪነት አካሄድ መሆኑ፣ እንደገናም ደግሞ ጥያቄ ግልጽ አለመሆኑ፣ አመጣጣቸው ያመጣውን በጥናት የተደገፉ ብዙ ነገሮች እያሉ ስህተቱ እየታወቀ በዛው መልኩ ብዙ ቤተክርስቲያኖች አመራሩን ለመልቀቅ በማይፈልጉበት ሁኔታ መሪነት አገልጋይነት ነው እንጂ የስልጣን ተጽዕኖ ወይም የስልጣን መቆናጠጫ ዘዴ አይደለም፣ ወይም አካሄድ አይደለም። ስለዚህ አሁን ያሉት መሪዎች ለምንድን ነው መንፈሳዊ የሆኑ ሴቶችን ጥለው ከመሪነት ለመውረድ እስከማይፈልጉ ድረስ? ይህንን እንግዲህ የተለያዩ ተማሪዎችን ከተለያዩ ቤተክርስቲያኖች የሚመጡ ሰዎች ነው የማገኘው እና እንነጋገራለን። ስንነጋገር ያው ይህንን ተነጋግረ ማለፍ ስላለብን ብዙ ግብአት ነው የሚሰጡን እና እንረዳዋለን፣ እኛም እዛ ውስጥ ስላለንበት። አንደኛ ከጥሪ ስንነሳ መሪዎቹ ወደ ሹመቱ የመጡበት ወደ መሪነት የመጡበት አንደኛ በመንፈስ ቅዱስ ምሪት ስላልሆነ መንፈሳዊ ሴቱ መጀመሪያ እግዚአብሔር ያልመረጣቸው በመሆኑ፣ ይሄ ግን ሁሉም ላይ እንግዲህ ነው ባንልም አሁን ባለው በአብዛኛው ማለት ግን እንችላለን። በአብዛኛው እንችላለን። ምክንያቱም ሁሉንም አንድ ላይ እንዳንጨፈልግ በአብዛኛው አሁን ያሉት መንፈስ ቅዱስ ያልመረጣቸው አንዱ ይሄ ነው። ሁለተኛው ራሳቸውን የሾሙ ራሳቸውን የአንድ የመሪነት ገጽታ አላብሰው ወይም ደግሞ ሹመት አላብሰው ራሳቸውን ስያሜ ሰጥተው ስለሚመጡ የእግዚአብሔር መንፈስ ባልፈቀደው መንገድ በመጣህ ጊዜ ውሳኔዎችህ፣ አሰራሮችህ፣ ሂደቶችህ መንፈሳዊነትን እየለቀቁ ይሄዳሉ። መንፈሳዊነትን ደግሞ ያው በእግዚአብሔር ቃል ላይ የተመሰረተ አይደል? የእግዚአብሔርን ቃል እየሳተ ይሄዳል። በጢሞቴዎስ እና በቲቶ ላይ የተጻፉት እኮ እነዛ የመሪዎች መስፈርቶች ስናያቸው በጣም ብዙዎቹ በዛ ላይ የተጻፉት መስፈርቶቹን ስትመለከት ባህሪ ላይ ተኮር ያደረገ ነው። ተመልክታች ከሹመቱ ይልቅ አስተዳደራዊ ችሎታና አቅም ከመናገር ይልቅ መጀመሪያ ሰውየው ወይም ደግሞ በቦታው ላይ የተሰጠው ሰው በባህሪ ምን ይመስላል የሚል ነው ያስቀመጠው። ጳውሎስ በጣም በሚገርም ሁኔታ ነው እና ጴጥሮስ ጳውሎስ ያስቀመጣቸውን መስፈርቶች ስታይ ለምን ከባህሪ ጀመረ? የአንድ ሴት ባል አየህ፣ የምትመራው ምእምን ካንተ ማሬጅ ካንተ የጋብቻ ስርዓት የሚማረው ነገር ስላለ እኮ የማይነቀፍ ቤተሰቡን የሚያገለግል አሁን ከነዚህ ሁሉ ምን ስለሚማር ነው? አንተን ተከታይ የሆነው የሚማረው ካንተ የስብዕና ባህሪ ተነስቶ እሱን እንዲከተልህ ስለሚያደርግ ክርስቶስን ምላሽ ለመስጠት የሚያስችል አቅም ለመፍጠር የሚያስችል ስለሆነ የመሪዎቹ፣ የሽማግሌዎቹ፣
የኤጲስቆጶሶቹ መስፈርት አብዛኛው ባህሪያቸው ላይ ነው። የማይሰክር ዛሬ ብዙ መሪዎች እኮ በድብቅ እኮ ይሰክራሉ። አየው እዛ ስለሚሰክሩ እኮ ነው። ቃሉ ዘመን ተሻጋሪ አይደል? ትላንትና በነ ጳውሎስ ዘመን የሚሰክሩ ከታዩ ከመሪዎች ውስጥ አሁንም አሉ። ዘመን ተሻጋሪ ነው። ስለዚህ እነዛ መስፈርቶች ባህሪ ላይ ያተኮሩ ናቸው። እነዛም ባህሪያቶች አሁን ያሉት መሪዎቻችን ላይ እናያለን ወይ? አብዛኛዎቹ ላይ ማለት ነው። እነዚህን እያየን የመሪዎቹን አመራረጥ በተመለከተ የእግዚአብሔርን ቃል እሴት የሳተ ስለሆነ ለዚህ ነገር ተዳርገናል። ሶስተኛ ልሂድ አይደል? አንደኛ መንፈስ ቅዱስ አልኩ። ሁለተኛ ደግሞ የተሰጡን የመጽሐፍ ቅዱስ መስፈርቶችን የሳቱ ናቸው። ሶስተኛው ደግሞ መሪዎች የሚመረጡበት መንገድ ሂደቱ አንድ ቦታ ላይ እየሰበኩ እኔ መሪዎች ምርጫ በሳምንቱ እንደሚሆን እኔ አላቅም። ነገር ግን የመድረክ አያያዝንና ስለ መሪነት የሚል ትምህርት እሰጣለሁ። አሁን ቤተክርስቲያን ስሙ መጥቀስ ባልፈልግም ለካ የምነካቸውን ነጥቦች እና ማስተምራቸው ትምህርቶች ያንን የምርጫ ሂደት የሚነካኩ ነበሩ። አንዳንዶች ያለቅሱ ነበር። አንዳንዶቹ ወድቀው ንስሐ ይገቡ ነበር። አንዳንዶቹ ደግሞ የጊዜውን መልእክት ተቀበልን ብለው የትምህርት ፕሮግራም ስለነበረ የስልጠና ፕሮግራም ስለነበረ በመጨረሻ ላይ ነገሩኝ፣ ለእኔ በምስክርነት ነገሩኝ። እና ያን ጊዜ የነካሁት አንዱ ምንድን ነው፣ መሪዎችን ወደ መሪነት ስታመጡ የምትጠቀሙት የቡድን ስራ ምንድን ነው? ቤተ ክርስቲያን ውስጥ ቡድኖች አሉ። እግዚአብሔር የማይፈቅደው ወደ መሪ ለማምጣት የሚያስፈልገውን ሰው እንዴት አድርገው ቦታና ስፍራ ለመስጠት የሚደረግ የቡድን አሰራር ከምርጫው በፊት ማለት ነው። ከምርጫው በፊት አየው፣ እነዛ መስፈርቶች ተጸልዮበት ተጽሞበት መንፈሳዊ ሴቶች ተጨምረውበት ቢሆን ኖሮ መንፈስ ቅዱስ የትኛው ለመሪነት ብቁና አስፈላጊ ነው የሚለውን ምሪት ይሰጣቸው ነበረ። ነገር ግን መንፈስ ቅዱስ ያልሰጣቸውን መሪ ይዘው ስለሚያመጡ ለብዙ ምእምናኖች መሰበር፣ ለብዙ ምእምናኖች ወይም ደግሞ የቤተ ክርስቲያን አባላቶች፣ መቼም አባል ማለት ተገቢ ባይሆንም የእግዚአብሔር ቤት ልጆች እንቅፋት የሆኑ አሰራሮችን እንመለከታለን። እና ይህንንም እንግዲህ በማስተምርበት በስነ መለኮት ትምህርት ቤቶች ውስጥም እነዚህን ነገሮች መሪዎች ራሳቸው የመጡት ለትምህርት የመጡት መሪዎችም ራሳቸው ሲናገሩ እንሰማለን። ስለዚህ አንድ ቡድን ነው። ሌላው ምናልባት በዛው አንድ የቤተክርስቲያን ተቋም ውስጥ ጥሩ የሆነ እነሱ ከገለጹልኝ አንዳንድ ሀሳቦችም እኔም ከማውቀው ውስጥ ቤተክርስቲያኑን የሚደግፍ ከሆነ ወይ በገንዘብ ባለጸጋ ወይ በሀብት በተለያዩ ርስቶች ወይም ደግሞ በተሻለ ኢኮኖሚካል ስታተስ ላይ ስላለ በዛ ምክንያት የሚመረጡ በሚሆንበት ጊዜ አንዱ የመሪነት ችግር የሚፈጠረው ከዚህ አንጻር፣ ይህም በግልጽ ስለማንነጋገረው ነው። በነገራችን ላይ እኔ ደግሞ የስነ መለኮት መምህር ስለሆነ በነፃነት እናገራለሁ። ያለኝ ደግሞ ሚኒስትሪም ነው። ወደ ቸርች ደረጃ ደግሞ ሲሄድ የነበርኩበት የቤተ ክርስቲያን እንትን ትልቅ ሂውጅ የሆነ ነው። በሲኖዶሱ ደረጃ በትልልቅ ስራዎች ሰርችበት የወጣሁበት ቦታ ስለሆነ እንትኑን አውቀዋለሁ። ይሄ እዛ ጋ ያለውን አሰራር ይሄ አሁን እዚህ ስነ መለኮት ትምህርት ቤት ላይ ከገባ ቸርች ፖለቲክስ እንለዋለን።
ይሄ ቸርች ፖለቲክስ በነገራችን ላይ የኦርጋናይዜሽናል ፖለቲክስ ፓወር፣ ይሄ ኮንፍሊክት ምናምን ስትማር ይህንን ስታውቅ ቸርች ኦርጋናይዜሽን ላይ እነዚህ ነገሮች በትክክል የኦርጋናይዜሽናል ቢሄቪየር ሆነው ይመጣሉ። ምክንያቱም ስትራግል አለ። አንዱ ከአንዱ ጋር ኮምፒት ያደርጋል ማለት ይፎካከራል፣ ይወዳደራል፣ ቦታውን ለመያዝ ይጋደላል። በቤተ ክርስቲያን ውስጥ መሪ ለመሆን ምን መጋደል ያስፈልጋል? ምን መፎካከር ያስፈልጋል? ምን ቦታውን ለመያዝ ፓስተር ለመባል ወይም መሪ ለመባል ምን ያስፈልጋል? እግዚአብሔር እኮ አንዱን ከአንዱ አያይዞ ቤተ ክርስቲያንን በአንተ ላይ አንጻለሁ ብሎ በጴጥሮስ በተናገረ ጊዜ ለቤተ ክርስቲያን እረኛ እንዲሆን መጋቢ እንዲሆን በጎቼን አሰማራ ባለው ጊዜ የተናገረው ንግግር ትዝ ይላል ብዬ አስባለሁኝ አይደል? ሐዋርያ ማን ነው ዮሐንስ ምዕራፍ 21 ላይ የተናገረውን ሐሳብ ያመጣው እኮ በጎቼን ጠቦቶቼንና ግልገሎቼን በአግባብ ምን ትላቸዋለህ? የሚጠበቁትን ትጠብቃለህ፣ የምታሰማራውን ታሰማራለህ። ያ ማለት ታገለግላለህ ነው። ለዚህ መጋደል ያስፈልጋል፣ መጣላት ያስፈልጋል። እንደዚህ ለመባል የሚያስፈልግ አይመስለኝም። ሌላ ነገር ከጀርባው ከሌለ በስተቀር። ስለዚህ መሪዎቻችን ወደ መሪነት የሚመጡበት ሩት ኮዝ፣ ይሄ ዋናው መንስኤ መጠናት አለበት። ሲጠና በሽታው እዛ ጋር ከሆነ የመጡበት መንገድ ከሆነ መጽሐፍ ቅዱሳዊ እና ቃሉን ላይ ያልተመሰረተ ከሆነ ምን አይነት መሪ ነው ቦታና ስፍራ የሰጠው? ስለዚህ አመጣጣቸው ብለህ ስላልከኝ አመጣጣቸው እነዚህን በመንፈስ ቅዱስ እርዳታ ባለመሆኑ፣ እንደገና በግሩፕ መሆኑ፣ ሶስተኛ ደግሞ አሁን ባልኩ መሰረት ወደ መሪነት የሚመጡት ሰዎች ትክክለኛውን የመጽሐፍ ቅዱሳዊ ቫሊዩስ እነዚህ ሴቶች ይዘው ስላልመጡ አሁን ያሉትን ችግሮች በስፋት በብዙ ቦታ ላይ እያየናቸው የቤተ ክርስቲያን መከፋፈል እየፈጠሩ የምእምናን የመንፈሳዊ ሕይወት መቀዛቀዝና ዝለት እየሆኑ ምክንያታቸው እኮ ብዙ ነው። መሪ እንደዛ ከሆነ በቃ እንትኑ ላይ ኢፌክቱን ወይም ነጸብራቁን ምኑ ላይ ነው የምታየው። ስለዚህ እነዚህ ነገሮች በደንብ ስናይ ዓለማዊ አሰራር ገብቷል ማለት ነው። ምክንያቱም ዓለማዊ አሰራሮች ቤዝ ያደረጉት በምንድን ነው? በሀብት፣ በዝና፣ በስልጣን ተጽዕኖ፣ በክብር ፍለጋ። እነዚህ ነገሮች አሁን እኮ የመጽሐፍ ቅዱስ እንትን ኢየሱስ እኮ ክብር አልፈለገም እኮ። ማንም ሊልቅ የሚወድ ነው አይደል ያለው? ምን ይሁን ሁሉን ያገልግል ነው ያለው። ማንም የበለጠ ቢሆን ብዙ ታናሽ ይሁን ያለው። ስለዚህ ይሄ የሚያሳየው እኮ ማገልገል ነው በቃ። ለማገልገል ደግሞ የእግዚአብሔርን አሳይመንት የእግዚአብሔርን የስራ ድርሻ አውቀህ በስራ ድርሻ ላይ ያንተን የጥሪ ያንተን የስራ ድርሻ በተሰጠ ስፍራና ቦታ ላይ በተግባር ለመስራት መዘጋጀትና መረዳት ወይም ደግሞ እዛ ላይ ትጋት፣ ጽናት ነው እንጂ የሚጠበቅብህ። ምክንያቱም የምታፈርሰው የዚህን ዓለም አሰራርና የሰይጣንን አሰራር የጨለማውን ስራ ስለምታፈርስ ዝም ብሎ አይህም። ግን በቦታው ላይ ሆነ። በጣም የሚገርም አንድ ማስተምራቸው ትምህርት አለ እና ሁለት ነገር እነግራቸዋለሁ። ፒፒ ይላቸዋለሁ። አንደኛው እግዚአብሔር በቦታው ላይ ካለ ፕሮቪዥን አለ እላለሁ። አይደለም አቅርቦታል። ሁለተኛ ደግሞ እግዚአብሔር አሳይን ያደረገ ከሆነ በቦታው ላይ ካለ ፕሮቴክሽን አለ፣ ጥበቃ አለ። ሁለቱ ነገሮች የተያያዙ ናቸው። ዋው ደስ ይለኛል ይህን እና ከመሪዎች ጋር ስለምናወራ ከተማሪዎቻችን ብዙዎች የቸርች በአንድም በሌላም በየጸጋቸው የሚሰሩ ስለሆነ እውነት እኮ ነው ይላሉ። እኔ ቦታው ላይ ከሌለ ግን በጣም የሚገርም እግዚአብሔር ያለ ቦታ ላይ ካለህ እነዚህን መሰረታዊ ሁለት ነገሮች ታጣቸዋለህ። ጥበቃ የለህም፣ አቅርቦት የለህም።
ስለዚህ ባልተመደብክበት ቦታ ላይ፣ ባልተሰማራህበት ቦታ ላይ፣ ባልተሰጠህ ጸጋ ላይ፣ ባልተሰጠህ የመሪነት ቦታ ላይ ከተቀመጥክ እነዚህ ነገሮች ከሌሉ ፌቨር ታጣለህ። ስለዚህ ወደ ቴክኒካል ነገር ትገባለህ። አሁን በራስህ በሮች ይከፈታሉ። ለምን? ለአእምሮ ስራ ማለት ነው። ይሄን ለመምራት እንደዚህ እናድርግ፣ ይሄን ለመምራት እንደዚህ አድርግ፣ እንደዚህ እናድርግ የሚሉ የአእምሮ ስራዎች ይመጣሉ በግድ ስለሆነ። አሁን ከእሱ ጋር ላይ የጄ ላነሳልህ የፈለኩት ዶክተር፣ አንዳንድ ጊዜ የጉልበት አመራር፣ የኃይል አመራር የምታይበት ነገር አለ። አሁን ካልከው ጋር ሊገናኝ ይችላል። በቃ ከምዕመን ጋርም ሊሆን ይችላል፣ እርስ በርስ ካለ አገልጋይን ጋርም ሊሆን ይችላል። በብዛት የምናያቸው ነገሮች በሆነ ምክንያት ካልተግባባ አንተን ማውጣት። አሁን ይሄ በጣም እየበዛ ያለ ይመስለኛል። ብዙ ወደ መሪነት የለውም፣ ግን የምናያቸው ነገሮች አሉ። ከዛው ጋር በተያያዘ አንድ ሰው የዚህ ሁሉ ችግር ብዬ እንደ መግቢያ እንደ ሀሳብ ልልህ የምለው ምናልባት በእግዚአብሔር ቤት ማገልገል ማለት ምን ማለት እንደሆነ ስላልገባን ይሆን። ለምሳሌ አንድ ሰው ሲሾም ወይም ደግሞ ነቢይ ሲባል ወይም ፓስተር ሲባል ወይ አገልጋይ ሲባል እንኳን ደስ አለህ ነው ወይ የሚባለው? ነው እግዚአብሔር ይርዳ ነው የሚባለው? እንዴት ነው ልኩ? ማለት ኃላፊነትን መውሰድ እንደሆነ ነው የምናስበው ወይስ አንድ ስልጣን እንደተሰጠ ነው የምናስበው? ምናልባት እዚህ ጋር ሊሆን ይችላል ቅድም ያልከውን ግድያው፣ መፋተጉ፣ እኔ ልምራ የምንለው ነገር የሰጠን ወይም የምንቀበለውን ኃላፊነት በቅጡ ያለማወቅ ሊሆን እያልኩኝ አስባለሁ። እስኪ ከዚህ ጋር በተያያዘ ሳለኝ ነው ዶክተር። በተሻለ ሁኔታ እኮ አብራርተኸዋል። አንደኛ አለማወቅ የሚለው አንዱ የቤተክርስቲያን መሪዎቻችን በበቂ ሁኔታ ለተለያዩ የመሪነትና የአመራር ስልጠና ምን ያላሉ ናቸው፣ ኤክስፖዝድ የሆኑ አይደሉም። ስለዚህ የመጡት በልምድ ነው የመጡት። ከዓለም በመጡበት ማንነት ለመምራት ቤተክርስቲያንን የመሪነቱን ቦታ በበቂ ሁኔታ መንፈሳዊ ስልጠና ሳይሰጣቸው ወደ ስፍራውና ወደ ቦታው ላይ ስለመጡ አለማወቅ ነው የሚለው አንዱ ትክክለኛ ሀሳብ ነው። ትክክለኛ ሀሳብ ነው። በቅጡ የማታውቀውን መንፈሳዊ ኦርጋናይዜሽን፣ በቅጡ የማታውቀውን መንፈሳዊ ተቋም በመንፈሳዊ ባልሆነ አመራር ለመምራት ስትሞክር የስልጣን ምን ይፈጠራል መሰለ? መዛባት ይፈጠራል። ያ መዛባት የሚፈጠረው ደግሞ በቅጡ የእግዚአብሔርን ቃል ከማወቅ ካለማወቅ ይነሳል። እንደገናም ከመንፈስ ቅዱስ ጋር ያለ ህብረትን ማቋረጥን ይመለከታል። ከዚህ ጋር ተያይዞ አንዳንዶች ግን ካለማወቅ ብቻ የመነጨ እንትን አይደለም። ለምሳሌ ለዚህ ጉዳይ ምሁራን ነን የሚሉ ሰዎች አሉ። ለምሳሌ በዓለማዊው የትምህርት እንትን ላይ ዘለግና ጠለቅ ያለ የትምህርት በባህሪያቸው የሞራል ልዕልና የሚታይባቸው ሰዎች ታያለ። በክብራቸውም በዝናቸውም የተሻለ ቦታ ያላቸው ቤተክርስቲያንም መጥተው ያንኑ የሞራል ኢቲካል ስታንዳርድ እንደያዙ መምራት ይፈልጋል። ያ ደግሞ መንፈሳዊ ጋር ይጣረሳል። የእግዚአብሔርን ቤት በሞራል አይደለም የምትመራው። በእግዚአብሔር ቃል ላይ የተመሰረተ መንፈሳዊነት በአንተ የበሰለ መንፈሳዊ የመንፈስ ቅዱስ ፍሬ በሚታይበት ማንነትህ ነው የሚመራው። ከዚህ የተነሳ ፍቅር፣ ትህትና፣ ትዕግስት እነዚህ ነገሮች በሌሉበት ቦታ ላይ ምን አይነት አመራር ትጠብቃለህ? ምናልባት አንድ ሰው አንድ ካምፓኒ በሚመራበት ማንነት ወይም አንድ ኦርጋናይዜሽን ፋብሪካ ሊመራበት በሚችልበት ማንነቱ ቤተክርስቲያንን ልምራ ሲል ግጭት ይፈጠራል። ያ ግጭት ደግሞ ሲፈጠር እርስ በራስም አለመግባባት ይፈጠራል። መንፈሳዊ የሆኑ መሪዎች ይሄ አካሄድ ልክ አይደለም ብለው በሚያነሱበት ጊዜ ያው ታውቃለህ፣ ተቃውሞ አንድ መንፈሳዊ ገጽታ ይይዛል፣ ሌላኛው ደግሞ ዓለማዊ ገጽታ ይይዛል።
ስለዚህ በመንፈሳዊና በዓለማዊ ገጽታ መካከል በሚፈጠሩ ፍትጊያዎች ምክንያት የመሪዎች ብዙ ግጭቶች ባለመግባባት እየታዩ ያሉት በዚህ ምክንያት ነው ብዬ አስባለሁኝ እና በትክክል የመሪነት አመጣጥ ሩት ኮሱን በጣም በማጥናት ያስፈልጋል። ዓለምም እኮ በጥሩ ሞራሊስቶች እኮ አሏት፣ ጥሩ በስነ ምግባር የታነጹ በመምራት ብቃታቸው እንደው የኢዮቤልዩ ሽልማት ሁሉ የሚገባቸው ሰዎች አሉ። በአደራረጋቸውና በአሰራራቸው ከመንፈሳዊ ሰዎች በሚበልጥ የጥንቃቄ ልክ የሚተገብሩ ሰዎች አሉ። ግን ወደ መንፈሳዊ ዓለም ስታመጣው ከሞራል ያለፈ መሆን አለበት። ከምድራዊ እሴቶች የበለጠ ነገር መሆን አለበት። ይሄ ደግሞ የሚጀምረው ከቦርን አጌን ክርስቲያን መሆን። ዳግም ያልተወለደ ሰው አሁን መሪነት ላይ ዳግም ያልተወለዱ ሰዎች እኮ የሚታዩበት ጊዜ እኮ ነው። ዳግም ያልተወለደ ሰው መንፈሳዊ ኦርጋናይዜሽንን ለመምራት የሚያስችለው አቅም ከየት ያመጣል? ምክንያቱም እዚህ ያሉት ትህትና፣ ፍቅር፣ ሰላም፣ አንድነት፣ ትዕግስት እነዚህን የመሳሰሉ የመንፈስ ቅዱስ ፍሬዎች አንተ ላይ ስለሚታዩ ምዕመንህን ለማስተዳደር፣ ምዕመንህን አቅጣጫ ለማሳየት፣ ምዕመንህን ለመምራት መቼም መሪነት ማለት ቅድም ከጠየቀኛል መሪነት ማለት እኮ ተጽዕኖ ማምጣት፣ ሰው ተኮር የሆነ ተጽዕኖና አቅጣጫ ማሳየት ነው የመሪ ተግባር። እነዚህ ደግሞ የሚፈልጉት ምኖች አሉት፣ ባህሪያቶች አሉት። የመንፈስ ቅዱስ ፍሬ ተብሎ የሚታወቁት እነዚያ ባህሪያቶች ለመሪነት የሚያስፈልገውን ግብአት አንተ ላይ የሚታይ ካልሆነ ተመሪዎች ላይ የምታደርገው ተጽዕኖ ከነዚህ ውጪ ሲሆን ጉልበት ይሆናል፣ በጉልበት ይሆናል። ያው የሊደርሺፕ ትምህርት የተለያዩ የሊደርሺፕ ስታይሎች አሉ። ዲክታተር ከሆንክ ዲክታተር አንዱ የሊደርሺፕ እኮ የመሪነት እንትን ነው፣ ሳይንስ ነው። የሚጠቅምበት ቦታ አለ። በሚጠቅምበት ቦታ ላይ ያን የሚጠቅምበት ተቋም ላይ እንደ አንድ ሳይንስ ሆኖ ተደርጎ ይወሰዳል። የዛ ባህሪው መገለጫው ባህሪ ስለሆነ ወደ መንፈሳዊ ተቋሞች ሲመጡ ወይም ወደ ቤተክርስቲያን ተቋም ሲመጣ ዲክታተርነት ለምን አስፈለገ? እስከምን ድረስ ነው የምንተረጉመው ዲክታተርነት? ዲክታተር በባህሪው ማለት ነው የራሱን ሀሳብ ለማስፈጸም የሚወስዳቸው የውሳኔ ሀሳቦች በሙሉ ተኮር የሚያደርጉት ራስን ስለሆነ ነው። የመንፈሳዊ ኦርጋናይዜሽኖች ግን ራስ ተኮሮች አይደሉም። ምእምን ወይም ደግሞ ሌሎችን ተኮር ነው የሚሆነው። ሌላ የምታተኩር ከሆነ ያንተን የሆኑ ማንኛውንም መብቶች የምትተውበት፣ የሌሎችን ደግሞ የምትገነባበት ነው። ስለዚህ መሪዎች ዲክታተር፣ ጉልበት፣ ቴክኒክ፣ ታክቲክ የራሳቸውን የአሰራር ሁኔታ ሲሰሩት ሲያደርጉት የሚታይ ከሆነ መጣራት ያለበት ወደ መሪነት የመጡበት ሂደትን መፈተሽ ይገባል። ቅድም ያልኳቸውን 3 እና 4 ምክንያቶች ማየት ያስፈልጋል። ስለዚህ አሁን ቤተክርስቲያን ላለችበት ሁኔታ መሪዎች በቀጥታ ተጠያቂ ናቸው፣ በአንድም በሌላም ተጠያቂ ናቸው ማለት እንችላለን። በደንብ በጣም ተጠያቂዎች ናቸው። ለሁለት ነገር ተጠያቂ ናቸው። አንደኛ ለእግዚአብሔር ተጠያቂ ናቸው። ሁለተኛ ለሚያገለግሉት ማህበረሰብ ተጠያቂ ናቸው። የቤተ ክርስቲያን ማንኛውም መሪ በእኔ እምነት እኔ ባለኝም የትምህርት እንትን በትክክል መሪዎች ለእግዚአብሔር በመጀመሪያ ተጠያቂ ናቸው። ምክንያቱም አንዱ የቤተ ክርስቲያን ተግዳሮት የተጠያቂነት እጥረት እኮ
ሁሉም በሌላው ላይ አሳቦ ዳንኤልን ሰበብ ፈለጉበት ይላል። አጠገቡ የነበሩት የዳንኤል አገሩን የሚያስተዳድረው ናቡከደነጾር ነው አይደል? እሱ ሲያስተዳድር እኮ አብሮት ይሰሩት የነበረው የስራው ባልደረባ ስለሱ ስለ ዳንኤል እኮ እየነገሩ ያሉት እና ሰበብ ይፈልጉበት የነበረው እኮ እነሱ ለዛኛው ለዓለማዊው መሪ ወይም ደግሞ ለሀገሩ መሪ ሎያል መስለው ለመታየት አካውንተብል ነን፣ ተጠያቂ ነው ይሄ እሱ በመጸለዩ እና እሱን አሳልፈን በመስጠት እኛ የምናገኘው ነገር አለ ብለው እኮ አስልተው ነው እኮ የመጡት። ስለዚህ አሁንም በእያንዳንዱ የመንፈሳዊ ተቋምና ቤተክርስቲያን ተቋሞች ውስጥ ትልቁ ተግዳሮት የተጠያቂነት እጥረት አጋጥሟል ብዬ አስባለሁ። እግዚአብሔርን የሚፈራ መሪ እንደ ሙሴ ይህ የኔ ሕዝብ አይደለም ያንተ ሕዝብ ነው፣ ነገር ግን በምትወስንበትና በምትወስንበት ውሳኔ አሕዛብ ይሳለቁበታልና እባክህን ምሕረት አድርግ ብሎ ሲጸልይ እኮ አካውንተብል ሆኖ ነው። ለሕዝቡ አካውንተብል ሆነ። በእኔ ምክንያት ቢሆን እኔን ብትወስደኝ ይሻላል ወደሚለው ሀሳብ ያዘነበለ ማንነት ያመጣው እኮ አካውንታብሊቲ እሱ በራሱ የሰራው እንትን ስህተት በእነሱ ምክንያት ነው። ስህተት እንኳን ሰራ ቢባል እንኳን እንጂ በራሱ አይደለም። ግን ህዝቡ በሚሰራው እሱ አካውንታብል ሆነ። ስለዚህ አሁንም ምዕመን ወይም ማህበረ ምዕመናን እኮ ብዙ ጥፋት ሊያጠፋ ይችላል። ግን እግዚአብሔር ቤት ስናገለግል ለእግዚአብሔርም ለህዝብም አካውንተብል መሆናችን ተጠያቂ ያደርገናል። ተጠያቂ ነው። ምንም መሪ ተጠያቂ ነው። በእግዚአብሔር ፊትም በእግዚአብሔር ህዝብ ፊትም ተጠያቂ ነው። በትክክል ግን የመጣ መሪ መስፈርቱን የእግዚአብሔርን የቃሉን መስፈርት ይዞ የመጣ መሪ እንደዚህ አይነት ችግሮች አይገጥሙትም። ህዝቡን በአግባብ ለማስተዳደር የሚጠቀምባቸው እሴቶች የመጽሐፍ ቅዱስ ቃል እሴት ነው የሚጠቀመው። እሱ ራሱ የሚመራበት እሱ ስለሆነ መንፈስ ቅዱስ በእሱ ሊሰራ ያለውን በሙሉ በህዝቡና በእግዚአብሔር መካከል እየሰራ ስለሆነ መካከለኛ የሆነው ክርስቶስ ኢየሱስ ይህንን ሰው ፖቴንሻሉን ካፓሲቲውን እሱ ጋር ሊሰራ ያለውን በሙሉ በቅርበት ሊሰራ የሚችልበት አቅም ስለሚፈጥርለት አካውንተብል የሚሆነው ነገር ተጠያቂ የሚሆንበት ኃላፊነትን ሊወስድበት የሚችለውን የስራ ድርሻ በመጽሐፍ ቅዱስና በሰማያዊው መንግስት ውስጥ ባለው ያሰራር ልክ እየሰራ ስለሚሄድ የሚገጥሟቸውን ችግሮች ከማህበረሰቡ ጋር ከእግዚአብሔር ልጆች ጋር እየተጋፈጠ ችግሮቹን እየተጋፈጠ እነሳን እያሸነፈ የሚሄድበት አቅም እየፈጠረ ይሄዳል። ሌሎች ግን ያው መጽሐፍም እንደሚል ምንደኛ ስትሆን ጥለህ ትሄዳለህ። ካልተመቼ መጨረሻ በቃ ለአገዛዝ የማይመች ማህበረሰብ አለኝ ብለህ ካሰብክ ከዛ ውስጥ የምታገኘው ቤኔፊት ወይ ጥቅማ ጥቅሞች ከቀሩብህ ለማገልገል የሚያስችልህን ነገሮች ሁሉ ጥለህ ቴክኒክ፣ ታክቲክ ቅድም እንዳልነው ጉልበትን በጉልበት ተጽዕኖ ማምጣት ሲጀምር ምን ይሆናል? ማህበረ ምናምን ጥለህ ትሄዳለህ። መጨረሻ ሊሆን የሚችለው እሱ ነው። ሌላ አማራጭ ትፈልገህ ትሄዳለህ። ኦኬ፣ መሪዎች በዚህ አይነት ሁኔታ አይተናቸዋል። ተመሪውስ ድርሻ የለውም ወይ? ተመሪውስ ምን ማድረግ አለበት? ለምንድን ነው ይህን ማነሳለህ? በአንድም በሌላም ተመሪው ላይ የሚመጣ ተጽዕኖ ስላለ ነው። ተያያዥነት አለው። አንድ መሪ ካለ እኔ ተመሪ ከሆንኩ የእሱን አቅጣጫ ይዤ ሊሄድ ነው። ከዛ የተነሳ ደግሞ የሚደርስበት ነገር ቦታ አለ ማለት ነው። ስለዚህ ምንድን ነው ብለን ማለት እንችላለን? የአንድ ተመሪ ወይም የአንድ ምዕመን ወይም የአንድ አገልጋይ ልንል እንችላለን። ምን ድርሻ ይኖረናል በዚህ ውስጥ መካከል? ዝም ብለን መምረጥ ብቻ ነው? ዝም ብለን የሚሆነውን ማየት ብቻ ነው? ወይስ
አለን ቦታ የሚል ነገር እያሰብኩ ነበር። አንተ ይያል እንግዲህ መቼም ከቦታ ቦታ ይለያያል። እንደዚህ አይነት ሁኔታዎች የበሰሉ መሪዎች ያደጉ መሪዎች ባሉበት ቦታ ላይ ምዕመኖቻቸውም የበሰሉ ናቸው። ነገር ግን ቤተክርስቲያን ውስጥ ኢየሱስም ደቀ መዛሙርቶቹን በሚያስተምርበት ጊዜና ጴጥሮስን ለይቶ አውጥቶ ግልገሎቼን፣ ጠቦቶቼን ደግሞ በጎቼን ብሎ በደረጃ አስቀምጧቸዋል። የትኛውም ቤተክርስቲያን ላይ እኮ አሁን የምታየውን እንደው እንመድብ ቢባል የምዕመናኖቻችን እንትን ደረጃ ከዚህ እኮ ያልፍ። አንዳንዶቹ በቃ የግልገሎችን አይነት ባህሪ ነው ያላቸው። ግልገል እንግዲህ ምን እንደሆነ ታውቃለህ። የመጥፎውን ከጥሩ የማይለይ ነው። ስለዚህ ሁሉ ጋር መሮጥ መንካት የሚፈልግ ነው። ጠቦት ላይ የደረሰው ደግሞ እኔ ያውቃለሁ የሚል ነው። ስለዚህ ብዙ ተው የሚባል ነው። ብዙ ምሪት የሚጠይቅ ብዙ መስተካከል የሚጠይቅ አይነት ማንነት ነው ያለው። በጉ ደግሞ ማቹርድ ነው፣ የበሰለ ነው። መሰማራት ነው የሚያስፈልገው። ስለዚህ የሚሰማራው ማቹርድ የሆነው በግ ላይ የደረሰው ጠቦቱና ግልገል ላይ ያለውን እንዴት አድርጎ ነው የሚያገለግለው? ይሄ በአንድ ቤተክርስቲያን ውስጥ ያለ መገንዘብ ያለብን ጉዳይ አንዱ ነው። እነዚህን ይዘን እንደዚህ አይነት ባህሪያቶች ያላቸውን ገና አዲስ የሚመጣ ክርስቲያን አለ። መቼም ጳውሎስ ጥሩ አድርጎ ካስቀመጠልን አንዱ ምድብ ምንድን ነው? አንዳንዶች ምንድን ናቸው አለ? ፍጥረታዊ ናቸዋል። አንዳንዶች ስጋዊዎች ናቸዋል። አንዳንዶች ደግሞ መንፈሳዊዎች ናቸዋል። እንደው ምንም ምክንያት ሳንሰጥ ለሰይጣን ምክንያት ሳንሰጥ እነዚህ ሶስቱ አካላት እንዴት ነው የሚግባቡት? አንድ አይነት ምግብ፣ አንድ አይነት ስብከት፣ አንድ አይነት ትምህርት እየሰጣቸው በመካከላቸው ባለው የመንፈሳዊ እድገት ምክንያት ልዩነት አላቸው። እነዚህ እንኳን እርስ በራሳቸው ለመግባባት ምን ያስፈልጋቸዋል? መሪ ያስፈልጋቸዋል። ስለዚህ ቤተ ክርስቲያን ውስጥ እንደዚህ አይነት ምእምን ስላለ ምእምኖች ምን ይጠበቅባቸዋል ስትል እነዚህን ኳሊቲዎች አይተን እንዴት አድርገን ነው መጽሐፍ ቅዱሳዊና መንፈሳዊ አስተምሮቻችንን በእነሱ ውስጥ ለማሳደግ ቀርጸን የምናመጣው የሚለው ዞሮ ዞሮ ወዴት ይመጣል? ወደ መሪ ይመጣል። ተመሪ መሪውን ነው የሚመለከተው። ደግሞ ተማሪ አስተማሪውን እንደሚመለከት መጽሐፍ ቅዱሳችን በደንብ አድርጎ ይናገራል። ስለዚህ መሪዎቻችን የበሰለና የበሰሉ ይሄ ሙሉ የሆነ ማንነት ካላቸው መንፈሳዊ ዓለም ላይ ዓለማዊ እውቀት ላይ የተለያዩ ክህሎቶችና ክህሎቶች ላይ ፈርጀ ብዙ ወይም ሁለገብ ማንነት ያላቸው ከሆነ ምእምኖቻቸውን ለማገልገል የሚያስችላቸውንና እነሱን አቅማቸውን ለመፍጠር የሚያስችል ማንነት ልትቀርጽባቸው የምትችል ማንነት ይዘ ከመንፈስ ቅዱስ እርዳታና ከቃሉ እርዳታ ጋር ተያይዞ እነሱ እንዲያድጉልህ ካደረግ እነዛ ያደጉ ተማሪዎች ወይም ደግሞ ማህበረ ምእመናኑ ምን ሊሆን ይችላል? ሪስፖንድ ያደርጋል። ለማን? ለመንፈሳዊ ነገር። ስለዚህ ሁለቱም መነጣጠል አይቻልም። ስጋዊ መሪ ካላቸው ሴቶቻቸው የነሱ ሄደ ማየት ትችላለህ። እንደው ተመሪዎቹ ጋር ስትሄድ ተመሪዎቹ ጋር ስጋዊ ነው የሚሆኑት። ሁሉን ነገር የሚመነዝሩት፣ የሚያዩት፣ የሚተረጉሙት፣ የሚቀበሉት ነገር በሙሉ ስጋዊ፣ ዓለማዊ እነሱ ጋር የሚያዩትን ነገር ነው ሲያደርጉ የምታየው። የበሰሉ መንፈሳዊያን ጋር ደግሞ ላሉ ቤተክርስቲያኖች ጋር ደግሞ መሪዎችን ስትመለከት እንትኖቹም ምእምኑም እንደዛው ነው። ስለዚህ ለዚህ ነው እንደዚህ ነው የሚወሰነው። መንፈሳዊ ጥሩ እድገት ያለበት የሚመሩ መሪዎች ጥሩ የበሰሉ ምእምናንን ያፈራሉ። ስለዚህ ለዛ ለመንፈሳዊ ነገር
ሪስፖንድ ያደርጋሉ። ምሪታቸውም፣ አካሄዳቸውም፣ አሰራራቸውም በጣም የሚገርመኝ ስነ ምግባራቸውን እንኳን ቴስት ስታደርገው የቀድሞው እኮ ይለያል የምንለው ለዚህ እኮ ነው። እስቲ የቀድሞዎቹን አንተ በቀደም ያገኘሃቸውን ተመልከት። ለአንድ ለትንሽ ነገር እንኳን የሚሰጡት ቫልዩ፣ ለመንፈሳዊ ስርዓትና ስነ ምግባር የሚከፍሉት ዋጋ፣ መስዋዕት ለመክፈል ያለባቸው ዝግጁነት፣ እግዚአብሔርን ይፈራሉ፣ ማህበረ ምዕመናኑን ያከብራሉ። ስለዚህ ከባድ የሆነ ጥንቃቄ ስለሚያደርጉ በእነሱ መካከል መንፈስ ቅዱስ እንደ ልብ ሲሰራ ታያለ። አሁን ግን መንፈስ ቅዱስ እንደ ልብ ይሰራል ወይ የምትለው በበሰሉ መንፈሳዊ መሪዎችና በበሰሉ መንፈሳዊ ተከታዮች መካከል መንፈስ ቅዱስ ሲሰራ ታያለ። ከሌለ ግን አሁን የምናያቸውን ጉድለቶች እያየን እንገኛለን። ይህንን ነው ማለት ነው። በጣም ጥሩ ነው። ምናልባት የመጨረሻ መፍትሄውን ከማንሳቴ በፊት ትንሽ ነክተኸዋል ዶክተር። ለምሳሌ ጥሩ መሪ ወይም የበሰለ መሪ ባለበት ቦታ ምን ይታያል ማለት እንድንለይ እኛም ይጠቅመናል። ትክክለኛ መሪ በሌለበት ቦታስ ቤተክርስቲያንስ ምን ይታያል? ምንድን ነው እዛ አካባቢ የሚታዩት ነገሮች? በጣም ጥሩ። እንግዲህ ከፖዘቲቭ ነገር እንጀምር። ምክንያቱም የመሪ ተልእኮ በጣም ግልጽ ነው እና ኤፌሶ ምዕራፍ 4 ላይ ያለውን ያው ምርኮ ማረከ ወደ ላይም በወጣ ጊዜ ስጦታን ሰጠ ብሎ ባለ ጊዜ ቤተ ክርስቲያን ትስስር የፈጠረችበትን እና ትስስር ልትፈጥርበትን የምትችልበትን ተልእኮዋን ሲሰጣት ለተልእኮው ደግሞ ምን ሰጥቷል? መሪዎች ሰጥቷል። አንዳንዶች ሐዋርያት፣ አንዳንዶች ነቢያት፣ አንዳንዶች እረኞች፣ አንዳንዶች አስተማሪዎች፣ አንዳንዶች ወንጌል ሰባኪዎች። እነዚህ ባሉበት ቦታ ላይ በትክክለኛው ቅድም ያልናቸውን መንፈሳዊ እሴት ይዘው የሚመጡ ከሆነ መንፈስ ቅዱስ በሚገባ ያለምንም ችግር ሊሰራ የሚችልበትን ሁኔታ ይፈጠራል። ለምን ስንል ቅዱሳን ለአገልግሎት ይዘጋጃሉ። መንፈሳዊ ስጦታቸውን ደግሞ እንዲጠቀሙ ይረዳቸዋል። ስለዚህ በዛ የበሰሉ መሪዎች ባሉበት ቦታ ላይ የሚታየው የክርስቶስ አካል እምነት፣ በእምነት የማደግ፣ በእምነት የመስራት፣ በእምነት የመፈጸም፣ በእምነት መስዋዕትነት የመክፈል፣ በእምነት ደግሞ መንፈሳዊውን እሴት ተቀብሎ ለየትኛውም ዓለማዊ ለሆነ ነገር ስፍራ የማይሰጥ፣ ምክንያቱም መንፈሳዊው ዓለሙን መቀየር የሚችል አቅም እንዳለው ስለሚያምን ለዛ የተዘጋጀ ይሆናል። ስለዚህ እዛ ጋር ጤናማ የሆነ የመንፈስ ቅዱስ አሰራር፣ የእግዚአብሔር አሰራር፣ ክርስቶስን ልበሱት የተባለው ማንነት ክርስቶስን የሚመስል ስብዕና ታያለ። እዛ ውስጥ እንግዲህ ባህሪ አይደለ ትልቁ መለኪያ። ጸጋ ስጦታዎች ወይም የመንፈስ ቅዱስ ስጦታዎች እነዚህ ስራውን የሚያካሂዱትን ሳይሆን ግለሰቡ ላይ ወይም ግለሰቡ ላይ ምን ታይበታለ? ባህሪ ታይበታለ። እነዛ ትሁት የሆኑ ልቦች፣ እነዛ ትዕግስተኛ የሆኑ ማንነቶች፣ እነዛ በእምነት የማድረግ ማንነቶች፣ እነዛ ታማኝ የሆነ ማንነቶችን ያሳያል። አንድ ጊዜ የሚገርም አንድ ድርጅት እመራ ነበርና ቦታው ላይ በጣም ብዙ ገንዘብ ነው የሚንቀሳቀሰው። እኔ ደግሞ የድርጅቱ መሪ ነኝ። ከቦታዎቼ ወደ 100 የሚሆኑ ሰራተኞች አሉ። አለቃዬ ነጭ ነው እና የስራው ድርሻውን ሲሰጠኝ የመጀመሪያ በብዙ ምድረ በዳ ውስጥ አልፌ ወደሚቀጥለው ምዕራፍ እየጠየቅኩት ሳለ እግዚአብሔር ይሄንን በር ከፍቶ ነው የላከኝ። ሲልከኝ ብዙ ገንዘብ የሚተዳደርበት ቦታ ላይ
የመጀመሪያ ወደ የክርስትና ፈተና የምለው ታማኝነት ነው። ገንዘብ አለ፣ መኪና አለ፣ ስልጣን አለ። ይሄ እያለ ታማኝነትን ጠብቀ ለመኖር ያለ መንፈስ ቅዱስ እርዳታ፣ ያለ እግዚአብሔር መመሪያ፣ ያለ እግዚአብሔር ሐሳብና ፈቃድ አይቻልም። ስለዚህ አሁን ያሉት መሪዎች ጤናማ የሆነ ሄልዚ የሆነ መንፈሳዊነት ሊኖር የሚገባ ከሆነ በቤተ ክርስቲያን ውስጥ የምንፈልገው ነገር ሁሉ እንዲፈጸምልን የምንፈልግ ከሆነ የእግዚአብሔር ቃልንና የመንፈስ ቅዱስ ምሪትን የሚከተሉ ቤተ ክርስቲያኖች ታምራታቸው ሴስቴነብል ነው። ድንቅና ምልክት ሴስቴነብል ነው። የመንፈስ ቅዱስ እንቅስቃሴ ሴስቴነብል ነው። እንደዛ አይነት ቤተ ክርስቲያኖች ብዙ የሆነ የነፍሳት መዳን ምክንያት ይሆናሉ። ይሄ ግር ብሎ የሚሄደው እኮ አይደለም። አንዳንድ ቦታ ላይ አንድ ከኮንጎ የመጣ አገልጋይ እንደው ወደ ፊት ወጥተው እጃቸውን አውጥተው ጌታ ኢየሱስ ክርስቶስ እንደ ግል ተቀብለናል ስላሉ በቃ ደህንነት ያገኙ እንዳይመስሏችሁ። ከዛ ከተመለሱ በኋላ ህይወታቸውን ተመልክተዋል። ኮንፎርሜሽን የሚሰጣችሁ ማረጋገጫ የሚሰጣችሁ መንፈስ ቅዱስ የመንፈስ ቅዱስ ስጦታ ተቀብለው ኃጢአታቸውን ተናዘው ንስሐ ገብተው ከዛ በኋላ ያለውን ህይወት ስትመለከቱ እንደ ቀድሞ ከሆነ እነዚህ ሰዎች አልዳኑ፣ እጅ አውጥተው ነው የተመለሱት። ስለዚህ በዛ ጤናማ በሆነው የቤተ ክርስቲያን አመራርና ተከታይ መካከል ጤናማ ነገር ካለ ብዙ ሰዎች ወደ እግዚአብሔር መንግስት መምጣት እውነተኛ የሆነው መምጣት ይታያል። ስለዚህ ውጤታማ መሪ ባለበት ማለት መንፈሳዊ እድገት ያለበት መሪ ያለበትና ምእምን ያለበት ማለት ነው። የእግዚአብሔር ስራዎች በቤተ ክርስቲያን ውስጥ ያለምንም ተግዳሮት በአግባቡ የቃሉንና የመንፈስ ቅዱስን ስራ አክብረው ያሉት ጤናማ የሆነ ቤተ ክርስቲያን በመምራት ጤናማ የሆነ ሂደቶችን፣ ስራዎችን እንመለከት። የመንፈስ ቅዱስ ስራ ያለ መከልከል ሲሰራ እናያለን። ደግሞ ዋናውና አልቲሜት የሆነው ትልቁ ግብ ደግሞ የእግዚአብሔር መንግስት የሚወርሱ ሰዎችን ማብዛት ነው። ይሄንን ነው የምታየው። ጤናማ ያልሆኑበት ቦታ ላይ ደግሞ ምናልባት እንግዲህ በደንብ በአጽንኦት በደንብ ለይተን መናገር አለበት። የህዝብ ብዛት ባለባቸው ቦታ ላይ የመንፈስ ቅዱስ ስራ ነው ብለን ልናስብ አንችልም። በታክቲክና በቴክኒክ ቅድም እንዳልነው በሞራልና በስጋዊ አሰራር ወይም በዓለማዊ አሰራር ሰዎች ማብዛት ይቻላል። እንደዛ ስለሚታሰብ ነው። ለነገሩ ትክክለኛ እንትን ያለበት አንዱ መለኪያ የሚደረገው ህዝብ ስለሆነ ነው። ግን ደግሞ ትልቁ ስህተት እሱ ነው። በህዝብ ብዛት የእግዚአብሔር ስራ አይለካም። የእግዚአብሔር ስራ የሚለካው ምእምኑ ወይም ደግሞ ማህበረሰቡ በሚያሳየው ባህሪ ላይ የተመሰረተ መንፈሳዊ ባህሪ፣ ከእግዚአብሔር ጋር ህብረት ማድረጉ፣ እንደ እግዚአብሔር መኖሩ። እንደው ይቅርታ ይደረግልኝና አሁን አብዛኛውን እዚህ ያለው ወደ ስራው ቦታ ሄዶ ያለው ባህሪው ምንድን ነው የሚመስለው? ቤተ ክርስቲያን መጥተህ መንፈሳዊ ስትጫወት ቆይተ እዛ ደግሞ ስራ ቦታ ላይ ስትሄድ ዓለማዊ ከሆነ እኮ ይሄ ሄልዚ ስፒሪቹዋል ኢንተራክሽን አይደለም ማለት። እዚህ ጋር የምታሳያቸው ነገሮች እዛ ጋር ለምን እሴት አልሆኑልህም? ለምንድን ነው የምትቀያየረው? ለምንድን ነው ቤተ ክርስቲያን በትክክል በምትሰራበት ቦታ ላይ፣ በሚሰሩበት ካምፓኒ ላይ፣ በሚሰሩበት መስሪያ ቤት ላይ፣ በሚሰሩበት ነገር ላይ ለምን አልታየም? ለምንድን ነው ተግዳሮት ሆኖ የመጣው? አሁን ብዙዎቹ የቤተ ክርስቲያን ልጆች ወይም ደግሞ የእግዚአብሔር ለምንድን ነው በዛ ኮራፕሽን ውስጥ የገቡት? ለምን እንፈራዋለን ይህን ለመናገር? ለምን ሙሰኞች ሆነን? ሙሰኛ ሆነ እዚህ ጋር ጽድቅ ትጫወታለህ፣ እዛ ጋር ግን ሄደህ እንደዛ ትላለህ። መሆን የለበትም።
በቃ አንድ አይነት ለመሆን አልሆንም። ስለዚህ ይሄ የመጣበት ምክንያት ጤናማ መንፈሳዊ ቅድም ያልከው የሚታዩትና የጤናማ ያልሆኑት መንፈሳዊ እሴቶች የማይታዩበት ቤተክርስቲያን በእንደዚህ ነው የሚለዩት። ሰው ሊኖራቸው ይችላል፣ እንትን ግን የህይወት ምስክርነት የላቸው። እነዚህኛዎቹ ግን የህይወት ምስክርነት አላቸው። እዚህም ያው ናቸው፣ በመሄዱበትም በቆሙበትም ስፍራ በሚሰሩበትም ቦታ ያው ናቸው። አቋማቸው አንድ። ስለዚህ በዚህ መለየት ይቻላል። በምእምኑ የህይወት መስተጋብር ውስጥ በማህበረሰቡ ሲመላለሱ ጤናማዎቹ ጤናማ ካልሆኖቹ ስትይ ከመሪዎችም የሆኑ ተከታዮችም የሆኑ በዚህ መለየት ይቻላል። ምናልባት ጤናማ ቁጥር መብዛት እንደ አንድ ስኬት ለሚቆጥሩ ሰዎች የስነ መለኮት ትምህርቱ ብዙም አይደግፍም። ያው ህዝብን ከጥራት ጋር ማካሄድ አለብን። ጥራት ደግሞ የሚመጣው ከትምህርት ነው፣ ከእግዚአብሔር ቃል እውቀት ነው የሚመነጨው። ከዛ ውስጥ ፊደል ያልሆነውን መንፈሳዊ ነገር መተግበር ስትጀምር ለእግዚአብሔር የተለየ ማንነት ይኖራል። ስለዚህ የእግዚአብሔር የተለየ ማንነት ያለው ሰው እምነቱ ሲፈተሽ ጤናማ ነው። ባህሪው ሲፈተሽ ጤናማ ነው። አቋሙ ሲፈተሽ በጣም ገዢ ነው። እንደገና መንፈሳዊ ህይወቱ ሲመዘን ለሌሎች መፍትሄ ነው። የኔና አንተ በዚህ ምድር ላይ መቆየታችን እኮ ለሌሎች መፍትሄ ነው እንጂ ለግል ጥቅማችን አይደለም እየኖርን ያለነው። መኖርም የለብንም። ይሄኛው ጤናማ ያልሆነው ግን አካልን ስትመለከት ስቲል ለራሱ ነው የሚታገለው፣ ለራሱ ማንነት ነው እየተሯሯጠ ያለው። ስለዚህ ከሱ ብዙ ጤናማ የሆኑ ነገሮች አትጠብቅም። ምናልባት የመጨረሻ ሀሳቤ ወደ መፍትሄው ልምጣና እንጨርስ። ዶክተር ምን እናደርግ? አሁን ጥሩ አይተናቸዋል ያሉትን ክፍተቶች፣ ግን አሁን የቤተክርስቲያን መሪዎች የሚሰሙናል፣ ለእኛም ስለሆነ ለራሳችን መልእክቱ ምን እናደርግ? አሁን ይሄ ዝብርቅርቅ ያለ ነገር አለ። የመሪዎች ፍላጎት ሌላ ነው፣ እንደሚፈለገው ውጤት እያየን አይደለም። የቤተክርስቲያን መልክ በእንደዚህ አይነት ሁኔታ አለ። ተጠያቂ ናቸው መሪዎች እያለ ነው። ግን እንደ መፍትሄ ምን እናንሳ? አሁን ለቤተክርስቲያን የሚጠቅማት ምን አይነት መሪ ነው? ምን አይነት መፍትሄስ ነው ልንሰጥ የምንችለው? በገባን ልክ ማለት ነው። ጥሩ ነው። እኔ ይሄ ጥያቄ ያው እንደሚመጣም እረዳው ነበር። ምክንያቱም መፍትሄ መናገር መቻል አለብን፣ መተግበር መቻል አለብን። ችግሩን ብቻ ነቅሰን አውጥተን ከዛ በኋላ መፍትሄ ባንናገር ትክክል ስለማይሆን እንደው በውጭ ገና እየገባን ሳለ ካነሳሁት ሀሳብ ተነስቼ ያ በምርኮ ዘመን እስራኤል ወደ ባቢሎን ሄዳ ነበረ። ለ70 ዓመት ተግዘው ያንን እስኪጨርሱ ድረስ ደግሞ አንዳንድ አስቸጋሪ ነገሮች ተፈጽመው እንትን ብለው ነበር። አንዳንዱ የተስፋ ቃሉን ጥሎ ነበር። አንዳንዱም እዛ የተወለደ ስለሆነ ብዙ መንብዛም ለተስፋው ቃል እውቅና የለውም እና በመመለስና ባለመመለስ መካከል እና ይሄ በየጊዜው መሪዎቹ እነ ሕዝቅኤል በዛን ዘመን የነበሩት አገልጋዮች ተመልሰው ወደዚህ ምድር እስኪመለሱ ድረስ ወደ ተስፋይቱ ምድር እስከሚመለሱ ድረስ እዛ ሲያገለግሉ የነበሩት ብዙ ይቸገሩ ነበር። ምክንያቱም እንትኑን እየረሱት፣ የተስፋ ቃሉን እየረሱት እዛ ሄደው አየ በ70 ዓመት ውስጥ ይዋለዳሉ፣ ርስት ይይዛሉ፣ ባለሀብት ይሆናሉ። አድርጉ በነቢዩ የመጣውን ቃል ሁሉ ያደርጉት ነበረ። የ70 ዓመት እስኪፈጸም ድረስ እዛ ጋር ማድረግ ያለባቸው ይሄ ነው ተብሎ ስለተነገራቸው ያደርጋሉ። ነገር ግን የተስፋ ቃልህን እየጣልክ ያ የተነገረህን ነገር እየተውክ ስትመጣ ለመሪ አስቸጋሪ ነው የምትሆነው። ስለዚህ ቤተክርስቲያን አሁንም በዚህ ዘመን ላይ ብዙ የተነገራትን የተስፋ ቃል እንዳትረሳ መሪዎች ትልቅ ሚና የሚጫወቱበት ከምንጊዜውም በላይ አሁን እየተጋፈጠቻቸው ያሉትን ችግሮች ላይ አድምተውና አጥብቀው መስራት ይጠበቅባቸዋል። ይሄንን ስናደርግ መሪዎች ከባድና
ከባድ ኃላፊነት ይጠበቅባቸዋል። ከባድ ኃላፊነት ነው ያለባቸው። እነሱ ራሳቸው የሚጋፈጡት ነገር ከባድ ስለሆነ ያለነው በመጨረሻው ዘመን ደጃፍ ላይ ነው። በእነዚህ ደጃፎች ላይ ሆነን ምን ማድረግ አለብን? ትክክለኛ የመፍትሄ ሀሳብ ማምጣት መቻል አለብን፣ መናገር መቻል አለብን። ለዛ ደግሞ ተግባራዊነት መሮጥ አለብን። አንደኛ ቤተክርስቲያን ወደ እግዚአብሔር ቃል በታማኝነት መመለስ አለባት። ስለዚህ የእግዚአብሔር ቃል ገዢው ቃል፣ የምንተዳደርበት ቃል፣ የምንመራበት ቃል፣ የምንመራበት ቃል። ስለዚህ ከእግዚአብሔር ቃል ውጭ ያሉትን ተግባራቶች የምንፈጽማቸውን ሰው የሚሸቱትን የሰው ስራ ያለበትን ቴክኒክ ታክቲክ ያለበትን ትተን ወደ ቃሉ ምሪት ውስጥ አንደኛ መግባት አለብን። ይህን ለማድረግ ደግሞ ከመሪዎች ጀምሮ እስከ እንትን ድረስ ወደ እግዚአብሔር ቃል ተግባር ሁሉም ትተን መግባት አለብን። ከምርኮ የተመለሰው ሰው ኢየሩሳሌም ከደረሰ በኋላ 20 ዓመት ቤተ መቅደሱ እንዳይሰራ ምክንያት የሆነው መሪ የተሰጠውን ተልእኮ በተለያዩ ምክንያቶች ጥሎ ነበር። ይህም ምስክር ለማየት ከፈለግን 8 ራእይ ያየውን ዘካርያስን ማየት ያስፈልጋል። 5ኛው ላይ ሲደርስ ኢያሱ ከራስ ፀጉሩ እስከ እግር ጥፍሩ ድረስ በድፋም ልብስ። ያ ማለት ምንድነው? በቀኙም ቆሞ ሰይጣን ይከሰው ነበር ነው የሚለው። ያ ማለት እኮ እግዚአብሔር የሚገለጥበት ሉዓላዊነቱ፣ ኃይሉ፣ ጸጋው፣ መልእክቱ ባለበት ወይም ደግሞ የእግዚአብሔር መገለጥ ባለበት እኮ በኩል ሆኖ እንትን ይለው ነበር ማለት ያስተው ነበር ወይም ደግሞ ያደክመው ነበር ማለት ነው። ስለዚህ ያንን ይዞት የመጣውን የአገልግሎት ልክ መቀጠል አልቻለም። ምናልባት ነቢያት በብሉይ ኪዳን የእግዚአብሔር አፍ ናቸው። ስለዚህ ከእግዚአብሔር መስማቱን አቁሞ ሊሆን ይችላል፣ ወይም ደግሞ መገለጥ መቀበሉን አቁሞ ሊሆን ይችላል፣ መልእክት መቀበሉን አቁሞ ሊሆን ይችላል። ምክንያቱም የሚከሰው አካል እድፋም ልብስ አልብሶታል። እግዚአብሔር ያየው ነገር። ስለዚህ እግዚአብሔር ደግሞ ደግና መልካም አባት አይደለም። መጀመሪያ ተሐድሶ የጀመረው ከኢያሱ ነው። ኢያሱን ግን ከዛ ነገር ሲያወጣው ደግሞ የክፉውን ስራ የጨለማውን ስራ አጋንንቱ መጀመሪያ ሸኘው። አሁንም በእግዚአብሔር ቃል እግዚአብሔርም ይህንን ተሐድሶ አምጥቶ ህዝብ ሁሉ ወደ እግዚአብሔር መንፈሳዊ አሰራር ውስጥ እንዲገባ ለእግዚአብሔር ቃልን የበላይነትና መንፈስ ቅዱስ አሰራር ራሱን ያዘጋጀ መሆን አለበት። የመፍትሄው አካል አንዱ ይሄ ነው። ሁለተኛው ይሄ ከሆነ በኋላ ደግሞ ደቀ መዝሙር የምናፈራበትን መንገድ እንደገና ማየት ያስፈልጋል፣ መቃኘት ያስፈልጋል። እንዴት ነው ደቀ መዝሙር እያፈራን ያለ ነው? ኢየሱስ በሚያፈራበት ልክና አስተሳሰብ አሰራር ነው እየሰራን ያለ ነው? ደቀ መዝሙርን ለመሪነት ትፎዞ ነው እያፈራን ያለ ነው የሚለው ነገር አሰራሩ ላይ፣ የትምህርት አስተላለፋችን ላይ፣ እንደገናም ደግሞ አመራር አሰጣጣችን ላይ እንደገና ሊታይ የሚገባ ነገር እንዳለ እመለከታለሁ። ምክንያቱም የመጨረሻዋ ዘመን ቤተ ክርስቲያን ደቀ መዝሙር አፍርታ ደቀ መዛሙርቶቿ ብዙ ደቀ መዝሙር ሊያፈሩ የሚችሉበትን የአሰራር ሁኔታ እና ሂደት መትከል አለባት፣ ማሳየት አለባት። ስለዚህ ይሄ አንዱ ነው። ሌላው ደግሞ ምን ማድረግ አለብን አይደል የተባባልነው? መንጋውን በፍቅር እየመራ ነው ወይ? መስዋዕትነት በመክፈል ነው ወይ? በመጠበቅ ደረጃ እግዚአብሔር በሰጠን ልክ ነው ወይ የሚለው ነገር እኔንም አንተንም መሪዎቹንም ተከታዮችንም ይመለከታል። ስለዚህ የመንፈስ ቅዱስ ፍሬ እሴቶች ለመመለስ ወደ ቃሉና ወደ መንፈስ ቅዱስ አሰራር ስንገባ መንጋው በፍቅር እንዴት መምራት እንዳለብን በቀላሉ ማየት እንችላለን። ሌላው የቅድስና ምሳሌ መሆን ያስፈልገናል። አሁን ትልቁ የዘመናችን ተግዳሮት ቅድስና ነው? ቅድስና አይደለም። ቅድስና እኮ ነው።
ኮራፕሽን ላይ ስማችን የሚነሳ ከሆነ የትኛውም የሙስና እንትን ላይ የሚነሳ ከሆነ ስማችን የሚነሳ ከሆነ እኔ እንደው የሆነ ነገር አሰብኩና እስቲ እንደው ማህበረሰብ የሚሰማው አካል አይታነጽበት ብዬ ዝም ያልኩት አሁን እንጂ የሆነ ነገር ምሳሌ መጥቶልኝ ነበረ። በምንሄድበት በምንሰራበት ቦታ ላይ የቅድስና ምሳሌ ነን ወይስ እየተመቻመችን ነው የምንሄደው የሚለው ነገር በደንብ አድርገን እኛ ላይ መሰራት ካለበት የመፍትሄው አካል ለመሆን ከፈለግን የደቀ መዝሙር ማፍራት ስራ ውስጥ በልበ ሙሉነት መስዋዕት በመክፈል በእምነት ለመገለጥ ከፈለግን የቅድስና የህይወት ልካችንን ማስተካከል አለብን። በጣም በሚገርም ሁኔታ የቅድስና ችግር እኔ ቅዱስ ነኝና ቅዱስ ሁኑ ተብሎ የተጻፈውን ቃል ምን ያህል እንተገብረዋለን? ዕብራውያን መጽሐፍ ላይ ያለ ቅድስና እግዚአብሔርን ማየት አይቻልም። ብዙ ሰዎች የተወዛገቡና ግራ መጋባት ውስጥ የገቡበት አንዱ ባህሪና የጸጋ ስጦታዎች ተለያይተውባቸው ማለት እንትን ብለውባቸዋል፣ ይወዛገቡባቸዋል። እግዚአብሔር በምሕረቱና በቸርነቱ በጸጋው ለሰራው ስራ ብዙ የቅድስና ችግር ያለበት መሪና አገልጋይ አቤት እሱ ይህንን አይነት በጉባኤው ላይ ሲገኝ እንዲሆነ የሚባለው እግዚአብሔር በዛ አይደነቅም። የሚደነቀው በአንተ የህይወት ማንነት ላይ የተመሰረተውን እውነተኛውን ክርስቶስን የሚመስለውን ማንነት ስታሳይ እግዚአብሔር በመካከላችን ያልፋል፣ ይሰራል፣ ያደርጋል። በመካከላችንም ነው ያለው። መንግስቱም በመካከላችን ነው ያለው አይደል መጽሐፍ እንደሚል። ስለዚህ የዛ ስራ ተካፋዮች እንሆናለን። ይሄ ቅድስና ትልቁ። ሌላው ቤተክርስቲያን ቅድም ጥሩ ያነሳው ማን ነው ተጠያቂው የሚለውን ማየት ለእግዚአብሔር ስራ ድርሻ ሁሉም ተጠያቂ፣ ሁሉም ካህን ነው፣ ሁሉም የእግዚአብሔር ልጅ ነው። ሁሉም እንግዲህ የእግዚአብሔር ልጅ የሆነና የእግዚአብሔር በጸጋው በመንፈስ ቅዱስ ስጦታዎች የተለያየ የሥራ ድርሻ የተሰጠው ተጠያቂ መሆን እንዳለበት ማመን ያለበት በመንግስቱ ውስጥ አንዱ የሥራ ድርሻ እንደተሰጠው አውቆ ተጠያቂም እንደሆነ ተጠያቂነትን መውሰድ አለበት። በማና በእግዚአብሔርና በእግዚአብሔር ሕዝብ መካከል ተጠያቂ ነው። ምንም ወደዚህና ወደዚህ የምናመቻቸው የለም። ለመሪ ሰጥተን ለተመሪ ማንሰጠው አይደለም። ተጠያቂነትን በእግዚአብሔር መንግስት አሰራር ውስጥ መቃኘት አለብን። ሌላው መጨረሻ እንግዲህ ምናልባት ልናገር የምፈልገው አሁን ያለው ዘመናዊነት እንደገና የዓለም የአርቲፊሻል ኢንቴሊጀንስ እና የቴክኖሎጂ ውጤቶች ወደ ቤተ ክርስቲያን ዘልቀው እየገቡ ስለሆነ ለነዛ የምንወስዳቸው የተለያዩ የመፍትሄ ሀሳቦች ተጠናክረው የማይቀጥሉ ከሆነ እያፈራን የምንሄደው የተከታይ አይነት ዘመናዊነትን የተላበሰ ዓለማዊነትን የተላበሰ ቴክኖሎጂያዊ ውጤት ያለው ምእመን ስለምናፈራ ከፍተኛ የሆነ ጥንቃቄ የሚያስፈልገው አንዱ በዚህ ዘመን ከመፍትሄ አካላቶች ውስጥ በዚህ ረገድ የሚሰጡ ትምህርቶች ልዩ ልዩ የክህሎት ማሳደጊያ እንትኖች በደንብ አድርገው ዘመኑን የመጠነ ትምህርት መስጠት ያስፈልጋል። ምክንያቱም ወጣቱን ለማዳን አብዛኛው የኢትዮጵያ ወጣት 70% ነው ተብሎ ይታወቃል። ይሄው ቤተክርስቲያን ውስጥ አሁን ስናይ ብዙ ወጣቶች ናቸው ያሉት። ነገር ግን አሁን ላለው ለዘመኑ ደግሞ ትልልቅ ማህበራዊ ችግሮች የሚጋፈጡት እነሱ ናቸው። እነሱን ለማዳን ደግሞ የተቀረጸ የዘመኑን የሚመጥን መንፈሳዊ ትምህርት
ኮንቴክስቱን የጠበቀ ትምህርት፣ አውዱን የጠበቀ ትምህርት በመስጠት ትውልዱን ለማዳንና ደቀ መዝሙር ለማፍራት አንዱ የመፍትሄ አካል ሆኖ መቀረጽ አለበት ከሚሉት መካከል ነው። በጣም ነው የማመሰግነው ዶክተር ዳዊት። በጣም ሰፊ ሀሳብ ነው ያነሳ ነው። እንግዲህ አመራርና መሪዎች ላይ ነው ትንሽ የቆየ ነው። እርግጥም የቤተክርስቲያን ነገር አሳሳቢም ስለሆነ ነው። በተለይ ከአመራር ነገሮቹ ከአመራር ጋር የተያዙ ስለሆኑ ነው ይሄን ርዕስ የመረጥ ነው። ጥሩ ጊዜ አሳልፈናል። ጥሩ ምላሽ ሰጥተናል። በጣም እጅግ አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ። እኔም በጣም አመሰግናለሁ። እኔ አምናችሁ ጠርታችሁ በዚህ ሁኔታ ሀሳቤን ትቀበሉ ዘንድ ስለረዳችሁኝ አመሰግናለሁ። እግዚአብሔር አገልግሎታችሁንና ዘመናችሁን ይባርክ። አሜን። ዶክተር በጣም አመሰግናለሁ። ተመልካቾቻችን በቤተክርስቲያን አመራር ዙሪያ ሰፋ ያለ ውይይት አድርገናል። እንግዲህ መልእክት አስተላልፈናል። እኛንም እናንተን የሚመለከት ነው። በመጨረሻው ዘመን የእግዚአብሔርን ስራ ስንሰራ ከእግዚአብሔር ቃል ጋር ከእግዚአብሔር መንፈስ ጋር አብረን እንስራ፣ አመራርም የሚመነጨው ከዛ ነው የሚል ሀሳብ ነው የተነጋገርነው። ስለተከታተላችሁን እጅግ አድርጌ ነው የሚያመሰግነው። የካሜራ ባለሙያዎችን፣ የቴክኒክ ባለሙያዎችን ሁሉ እያመሰገንኩ ሰናበታችኋለሁ። ዳንኤል ተስፋዬ አብሬያችሁ ነበርኩ። የጄኤምኤም ቲቪ ፕሮግራሞች ይቀጥላሉ። መልካም ጊዜ ይሁንላችሁ።